እንደሱ አይነት ሰው የለም። ዋን ኢን ሚሊየን የምትባል አይነት ሰው ሆነ ለምናገር ባልነት ግን ከባድ ነው። ተስፋ እስከ መቁረጥ የደረስኩት በሷ ምክንያት እግዚአብሔር ይዳበና ኤፍጂ ይባላል እንግዲህ ይሄኛው ኢትዮጵያ ያለው ቤቴ ነው። ጌታዬ ታሪኬን ቀይረው ነበር ኤቭሪዴይ እየሄድኩኝ ማለት እሱ ደግሞ ገለባበጠው እና ትንሽ መቀጠል ይችላል መዝሙሩን መጽሔቶች ላይ ቲቪ ስቴሽን ላይ ፎቶ እንነሳ የምር በ16 ዓመቴ ያቺ ነች የኔ የህይወቴ ተርኒንግ ፖይንት ብዬ ማስበው። መኪኔ ተሰባበረ ከመደብደብ ደረጃ ደርሻለሁ። ልጄን እንደ ሆስቴጅ ነው ያዙት። ምንም ነገር ላይ ጎዳኝ ይችላል፣ በልጄ ግን የሆነ ነገር ቢሆን እሱ በጣም ነው የሚሰብረኝ። ገባ በዚህ እድሜ ሳለው ተቃጠል። ለማንም አውርቼው አላውቅም። ለመጀመሪያ ጊዜ ነው ይሄን ሁሉ ነገር እኛ ፕሮግራም ላይ ብዙ ሰው ለመጀመሪያ ጊዜ የሚናገራቸው ሀሳቦች ነው። ማይ ጋድ እጅግ በጣም ነው የሚያምረው። አሁን ነው ዋው ማለት ተስፋ ሳልቆርጥ እሰራለሁ፣ ላቤን ጠብዬ አደረኩ፣ የድካሜን አገኛለሁ፣ የልፋቴን ዋጋ። በስመ አብ ጥሩ ፈገግታ በራስ መተማመንን ይጨምራል። በናታኖል ምቹና ቅንጡ በሆነች ማዕከል ከዘመናዊ የጥርስ እንክብካቤ ጋር ልምድ ባላቸው በስፔሻሊስት የሐኪሞች ቡድን ተፈጥሯዊና የተስተካከለ ፈገግታ እንዲኖሩ በጥንቃቄ ይሰራል። ዛሬ ቀጠሮን ያዙና የሚገባውትን ፈገግታ ያገኙ። የእውነት ፈገግታዬን ወድጄዋል። ለንደን ላይ ሚስቱንና ልጆቹን ጥሎ እዚህ አዲስ አበባ እዚህ ግዙፍ ቤት ውስጥ ምን ያደርጋል? የዛሬ እንግዳችንን ብዙዎቻችሁ በቭሎግ ታውቁታላችሁ። እኛ ግን ያልተነገረ ህይወቱንና ድንቅ የሆነ ሚስጥር ልናወጣጣው እዚህ ደርሰናል። አብራችሁን ቆዩ። ሄሎ ውጣ ለካሜራ ለካ እንደው ግዛቸው ጉዞ ወስገድ ነው ብራዘር ሰላም እንዴት ነህ? ሁሉ ሰላም። እኔ ነኝ ዌልካም ማለት ያለብኝ አንተ ሀገራችን አይደል እንዴት ነው ዌልካም እዚህ ነው የመጣ። በጣም አሪፍ ወደ ቤት ማን ቤት ነው ያለነው? እስኪ ንገራቸው ለተመልካቾች። ኤፍጂ ይባላል እንግዲህ ይሄኛው ኢትዮጵያ ያለው ቤቴ ነው። ወደስ ጎ በጣም አሪፍ ሌትስ ጎ። በፈረንሳይ ፓሪስ ኤፍል ታወር ስር ሽርሽር፣ በክሩዝ ጉብኝት ደግሞም በዲዝኒላንድ የማይረሳ ቆይታ፣ ካሻው በጀርመን፣ ስዊዘርላንድ፣ ጣሊያንና እንግሊዝ ብቻ ምን አልፋው በፈለጉት ሀገር ድንቅና ጓጉ ቦታዎችን በግልም ሆነ ከቤተሰቦ ጋር ለመጎብኘት የማራኪው ምርጫ የሆነውን ቬጂታኒ ቱር ኤንድ ትራቭል ምርጫው ያድርጉ። እና ቤቱን ግን አልነገርኩኝ። የኔ ቤት አይደለም ገዝቼው እንዳይመስላችሁ። ኖ ወይ እኛ ጋር ላይ ሄደ ገስት ሃውስ ነው። እሺ የፋሚሊ ቤት ነው ግን ገስት ሃውስ ነው። ዌልካም ቱ ኤፍጂ ሃውስ። ዌልካም ቱ ኤፍጂ ሃውስ ይላል። በስማ አንተ ሲያምር ቆንጆ ነው። እንደዚህ ሆነ አስቡት። የለንደኑ ቤት ደግሞ ቤት ከዛና እዚህ እንዴት ነው ልዩነቱ? ውጪ እንግዲህ ውጪ የሚኖር ሰው በደንብ ያውቃል። እዛ ቱ ቢ ኦነስት ኤቭሪቲንግ በጣም ውድ ነው። ላይፍ ውድ ነው። የቤት ኪራይም ከፍለው ለኤሌክትሪክ ስትከፍል፣ ለውሃ ለምናምን ስትከፍል ቢሎች አንድ ላይ ተጠረቃቅሞ ሲመጡ ዋይፋይ ስትል ምን ስትል፣ እዚህ ግን አሁን የምታየው በጣም በምርጥ ዋጋ እንደዚህ አይነት ገስት ሃውስ ኢትዮጵያ ላይ እንደ ንጉስ ነው የምትኖረው። ሀገር ሲመጣ የሰው ሀገር የሰው ነው፣ ሀገር ግን እንደዚህ ትኖራለህ። በጣም አሪፍ። አሁን ሳምንት ሆነ እዚህ ቤት ከመገባ አዲስ አበባ ከመጣ። ማን ነው እዚህ ቤት እየኖረ ያለው? አንድ አብሮ አደግ ወንድም አለኝ። እሱም ኤዲቲንግ ይሰራል በደንብ ደግሞ እየተማረ ነው። ሞሮፍ ደግሞ አንድ በደንብ ፕሮፌሽናል የሆነ አንድ ጓደኛ ላይ ሶስት ሆነን ነው የምንኖረው።
ዛሬ እንግዲህ እኔ በማራኪ ወግ ያንተን ታሪክ በጣም ብዙዎች የሚማሩበት ወጣቶች የሚያተርፉበት ቆይታ እናደርጋለን። ከዛ ውጭ አንተን ኮንተንቶች ደግሞ ሞር ቭሎግ ላይ ነው የሚያተኩሩትና እኔ የቭሎግ ኤክስፔሪየንሱ ብዙ የለኝም። ጎበዝ አይደለሁም። በቃ በአጭሩ በግልጽ ጎበዝ አይደለሁም። አንተ ጎበዝ ቭሎገር ነህ። እኛም እናንተን አይተን ነው በነገራችን ላይ እንደዚህ ኦጂዎች ናችሁ እናንተን አይተን ነው። ኦጂ ምንድነው? ኦጂ ማለት እንግዲህ ከጥንት ከጠዋቱ የነበሩ ያስጀመሩት እንደማለት ነው። ኧረ ተው በስመ አብ። እንዲሁም ከአንተ ብዙ የምማራቸው ነገሮች አሉ። በዚህ አጋጣሚ ምንም ችግር የለውም። እኛ የምናውቀውን አንተም ደግሞ የምታውቀውን ሼር እናደርጋቸዋለን። ይሄኛው የኔ ቤድሩም ነው እዚህ። ኦኬ ቪው ደግሞ በጣም ነው የሚያምረው። ኦፕን እዚህ ጋር እንትን አለች ባልከኒ ያላት አዲስ አበባን በደንብ ታይባታለህ። ስፔሻሊ ማታ ላይ እንዴት እንደሚያምር በቃ አጠይቀኝ። ከዚህ ጋር በጣም ነው የሚያምረው ማታ ሲጨልም። እኔ ምን 1 2 3 4 5 ካረከው ጋር 6 ኮፍያዎች ሌሎችም አገረ እዚህ ውስጥ አሉ። ሌሎችም ኮፍያዎች እንትን ነው ፀጉሬን ከርል ምናምን ስለማረገው ይበላሻል ከተወሰነ ከ3 ቀናት በኋላ ምናምን ነገር ጭብርር ሲል ለምን ደስ አይለኝም። ሶ በኮፍያ እንደዚህ ከቨር እናረጋታለን እንጂ ፀጉር መላጣ ምናምን አይደል። አሳይልኝ በደንብ አሳይልኝ። በጣም ኤፊ በጣም ብቸኝነት የሚሰማው ለንደን ሲሆን ወይስ እዚህ? አሁን እንግዲህ ለንደን ሚስትና ልጅ አለ። እዚህ ፋሚሊ ጓደኛ ሰው በዙሪያ አለ። ከባድ ነው። ሞር ብቸኝነት የሚሰማው የትኛው ጋር ሲሆን? በጣም ከባድ ጥያቄ ነው። በጣም ከባድ ጥያቄ ነው። እንዴት ባላንስ ግን አሁን ሞር ኦፍ ላይክ ከልጄ ጋር ሲሆን በቃ ሙሉ ዓለም የኔ መስላ ስለምትታየኝ እዛ ሲሆን በጣም ደስተኛ ነኝ። ኦብቪየስሊ ከልጄ ጋር እዚህ ሲሆን ደግሞ እናቴ አለች። እናቴም ዓለሜ ነች። ሁለቱም ኢትዮጵያ ሀገሬ ነች። ግን at some point በጣም ደግሞ የተለያዩ ሀገሮች ስትዘዋወር ካየ ዩቲዩብ ላይ የተለያዩ ሀገሮች በየጊዜው ይሄዳሉ። ድሮ እዚህ ስመጣ የመጓጓት ስሜት ነበረ። እዚህ ከመጣሁ በኋላ ደግሞ ያለ መሄድ ነገር እዚህ ብቀርስ አይነት ስሜት ነበር። አሁን ግን በየሀገሩ ስዟዟር አይ ፊል ላይክ በቃ ሁሉም ሀገሬ እየሆነ መጣ ታውቃለህ። እና አሁን አዳዲስ ሀገር ስሄድ ምንም አዲስ ፊሊንግ አይሰማኝም። እዚህም ስመጣ አይ ቲንክ ኤክስፔሪየንሱ ነው መሰለኝ የስራው ጸባይ። ስለዚህ እዛም ማለሜ እዚህም ማለሜ በሚለው እንኳን ለታላቁ የትንሣኤ በዓል በሰላም አደረሳችሁ። በሾላ ማውንቴን ቪው ሳይታችን አጠገብ ዘመናዊ መኖሪያ ቤቶችንና ሱቆችን የያዘ አዲስ ሳይት በልዩ የበዓል ቅናሽ አቅርበናል። በቦሌ መድኃኔዓለም ካርታ ያለቀላቸው የንግድ ሱቆችንና ቅንጡ ቤቶችን ይረከቡ። የመጀመሪያ ዕድል ላመለጣችሁ አዲሱን ጅማሬውን ካጠገቡ በቦሌ ዳውንታውን 2 እንዲያደርጉ በ20% ቅድመ ክፍያ ብቻ ጀባ ብለኖታል። በቦሌ አዲስ አበባ ሳይታችን ውስን ሱቆች እንደቀሩን እየነገርኑት ነው። በቦሌ አትላስ ቤቶን ዛሬውኑ ይምረጡ። መልካም ፋሲካ። ዴማ ሆፕ ሪል ስቴት። ኤቪ በድጋሚ ቴንክ ዩ ብራዘር። እሺ በስማ የሚኖረንን ቆይታ እያሰብኩት ነው ካንተ ጋር። እስኪ እንጨዋወታለን። በደንብ ነው የምንጨዋወተው። በጣም አሪፍ ላይፍ። ብዙ ጊዜ በየ6 ወር ነው የምመጣው ብለኛል እና ምን ሚስ እያደረክ ነው የምትመጣው ኢትዮጵያ? እናቴ እዚህ ነች እንደነገርኩህ። ፈርስት እናትና እህቶቼ እዚህ 2 እህቶች አሉኝ እዚህ ናቸው። አንደኛው ፋሚሊ ነው፣ ናፍቆት ነው። ሲቀጥል ደግሞ ማን እንደ ሀገሬን በጣም ነው መወዳት። ሜይ ቢ በዩቲዩብ በተደጋጋሚ ብዙ አይነት ቪዲዮዎችን ሰርቻለሁ ስለ ሀገሬ። በጣም ነው እንደ የእንጀራ ነገር ሆኖ ነው እንጂ ከሀገር ባይወጣ ራሱ በጣም ደስ ይለኛል። ሌላ ደግሞ በስራ ዋይዝም ዩቲዩበር ስለሆንኩኝ ሜይን ኦዲየንሶቼ ያው ዲያስፖሮች ቢኖሩ ኢትዮጵያን ስለሆኑ እዚህ ደግሞ ሀገሬ ላይ በደንብ መንቀሳቀስ ደስ ይለኛል። ኦልሞስት በየ6 ወር ነው የምትወጣው? በየ6 ወሩ በየ5 ወሩ ምናምን። አይከብድም? የሚከብድ ነገር አለው? ያ የሚከብደው ነገር ምንድነው? ሞር ከልጄ በኋላ ሳምሶን አሁን ተበላው። አሁን ከዚህ በኋላ ይገርማል። ልጄ ግዞ እያለ ነው የሚያወራኝ። ልጄን በጣም በቃ እሱ ነው የሚከብደው ፓርት። በጣም ይከብዳል። በጣም አሪፍ ሰው መለስ ብለን እንጨዋወታለን እና ወደኋላ በደንብ ልመልስ ነው። በጣም አሪፍ ኤፊ፣ ስለ ልጅነት፣ ስለ አስተዳደግ፣ የልጅነት ሚሞሪዎች፣ ስለ ፋሚሊ በደንብ አጫውተኝ እስኪ። ተወልጄ ያደግኩት እዚሁ መገናኛ የካ ሚካኤል ቤተክርስቲያን ጋር ነው። በጣም የሚገርም ቻይልድሁድ ነው የነበረኝ እና በፍቅር ነው ያደግኩት። ስለ ቤተሰብ ንገረኝ እስኪ። ቤተሰቦቼ እንግዲህ የመጀመሪያ ልጅ ነኝ ለእናቴ። አንድ እህት አለችኝ ታናሽ፣ አንድ ደግሞ እህት አለችኝ ታላቅ ከኛ ጋር የምትኖር አሁንም እኛ ጋር ነች። ቤት ውስጥ ስንት ሆነን ነው ማለት ነው የኖር ነው?
5 ማለት ነው 5 ሆነን እንደኖር ነው በጣም በፍቅርና በእንክብካቤ ነው ያሳደጉኝ እናቴም አባቴም ከዛም ደግሞ ሲያልፍ የሰፈር ሰዎች የግቢያችን ሰዎች እንደ ቤተሰብ ሆነው እንደ እናት ሆነው እንደ አባት ሆነው እየቆነጠጡ ያሳደጉን እነሱ ናቸው በጣም ስፔሻሊ ደግሞ ሞር ስፔሻል የሚያደርገው የካሚካኤል ቤተክርስቲያን እኛ ቤት በቃ በሩ ጋር ነው አረባከ እዛ ቤተክርስቲያን ብዙ ሜሞሪ ነው ያለኝ ያ ምን አይነት ሜሞሪ ነበር ለምሳሌ የልጅነት እዛ ቤተክርስቲያን አካባቢ ቤት ውስጥ ልጅነት አሁን አይ ቲንክ ብዙ ሰው ይላል መሰለኝ ግን እኔ ልጅ እያለሁ በጣም አስቸጋሪ ነበርኩ በጣም 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 እናቴ ስፔሻሊ እስከ 16 እስኪሆነኝ ድረስ በጣም ተማረር ነበር ምን ነው ባልወለድኩት ምባል አይነት ልጅ ነበርኩኝ በጣም ነበር መበጠብጠው እናቴ እንግዲህ አኮርዲንግ ቱ እናቴ ስትነግረኝ ማለት ነው እዛ ያው ሰንበት ትምህርት ቤቶች ቄስ ትምህርት ቤቶች ነበሩ ተባረርኩኝ ትምህርት ቤትም እንደዛው አንተ ከትምህርት ቤትም ከቄስ ትምህርት ቤት ተባረርከው ከቄስ እንደው ቄስ ትምህርት ቤት ማረሰው መጀመሪያ አካባቢ እዛ ነው የምጀምረው ቄስ ትምህርት ቤትና ያው ቄስ ትምህርት ቤት ደግሞ አባቶች ይጋረፋሉ ይማታሉ ሰው ዲሲፕሊን ይዛል እዛም የገባውበት ምክንያት ለዛ ነበር ግን አንዴ ምንድነው እናቴን አስጠሯትና ደብረበጥብጥ አሉኝ መጀመሪያ ደብረበጥብጥ አንተ ሰማይ እኔ ወላጅ አምጡ ማቀው ትምህርት ቤት ነው ቄስ ትምህርት ቤት ወላጅ አምጣ እናቴን ይዤ ሲሄድ ድጋሚ እዚህ ቤት እንዳይመጣ ተብዬ ነው የተባረርኩት ከሆነ ሰዓት በኋላ ግን ያው ማቹር ድየንኩ ስመጣ ስፔሻሊ ራሴን በራሴ ደግሞ በደንብ ተናግኩት ጥሩ ስለ እናትና አባት እስኪ ንገረኝ አባቴ በጣም ሰፈር ውስጥ የተከበረ በጣም ጥሩ ሰው ነው እሺ እኔ ብዙ ነገሮችን የተማርኩት ከአባቴ ነው በጣም ብዙ ነገር ስፔሻሊ ዲሲፕሊን ስለ ላይፍ ጀነራሊ ለሊት 10 ሰዓት ተነስቶ ሩጫ ስፖርት ወይ ደግሞ ሩጫ ስፖርት ማያደርግ ከሆነ ደግሞ መጽሐፍ ሲያነብ ምናምን ነው ማየው ለሊት በጣም ትግስተኛ ስለ ላይፍ ብዙ ነገር ያስተማረኝ እሱ ነው በጣም ክሎዝ ነበርኩኝ ለአባቴ ብዙ ጊዜዎች እንዲሁም በጣም ማሳለፍ ሞዶ የነበረው ከአባቴ ጋር እናቴም ደግሞ እንደዛው ሰፈር ውስጥ በጣም የተከበረች ሁሉም ሰው የሚወዳት በጣም ጥሩ እናት በፍቅር ነው ያሳደጉኝ ትንሽ ሳስቸግር ስለነበር እናቴ ደግሞ ቁንጥጥ እያደረገች ነው ያሳደገችኝ ግን በጣም በቃ ምን ልበል በጣም ምርጥ እናትና አባት ስፔሻሊ ለላይፍ ሼፕ መሆን ትልቁን ድርሻ የሚወስዱት እናትና አባቶች ናቸው በጣም በጣም ነው የምወዳቸው በጣም ይቅርታ ይሄን ጥያቄ ቅድም እናቴም ስላለች ምናምን መጣን ውስጥ ላይ ነበር ፋዘር እዚህ የሉም ወይስ ፋዘር በህይወት የለም አርፎ ለዛ ነፍሴ ማር ይቅርታ በጣም እሺ ትምህርት ላይ ልጅ እያለሁ እንደነገርኩ አባቴ ትንሽ ትምህርት ላይ በጣም እንዴት ላስረዳ ፐርፌክት የሚባል አይነት ሰው ነበር አባቴ ለኔ አሁን እኔም ለሳምሶን እንደዛ ብሆን በጣም ደስ ይለኛል አልሆንም እንጂ እና ትንሽ ትምህርት ላይ በደንብ እንድማርለት ይፈልጋልና ትምህርት ላይ በቃ በደንብ ሰፖርት ያደርገኝ ነበር ብዙ ነገሮች የሚያስጠናኝ የነበረው እሱ ነው እኔ ግን አንፎርቹኔትሊ ኢንትረስቴ ወደ ሌላ ነገር ነበር ከልጅነት ጀምሮ ምን መሆን ነበር የምትፈልገው በልጅነት ልጅ እያለሁ እንደማንኛውም ህፃን ፓይለት ነበር ምንለው ፓይለት መሆን ፈልግ ነበር ለምን አትለኝ ያደኩበት ግቢ በጣም ትልቅ ግቢ ነው እና ከጀርባችን ድሮ እኛ ልጆች እያለን የአየር መንገዱ ፕሮፐርቲ ነበረ የኢትዮጵያ አየር መንገድ ከኛ ግቢ ጀርባ የነበረው ማለት ነው የኛ ሻምበል አሰፋ ግቢ ይባላል የእሳቸው ነው ሙሉ ግቢው የነበረው ከዛ ከጀርባችን ደግሞ የአንበሳ አውቶቡስ እና የኢትዮጵያን አየር መንገድ አንድ ላይ እዛ እቃቸውን በቃ የሆነ አክሲደንት የደረሰበት ወይ ማይሰራ ነገር ብቻ ሄሊኮፕተር ምናምን አይሮፕላን ምናምን እዛ ነበር እና ልጅ እያለን እኛ በአይሮፕላን ተጫውተን ያደግን በሪል አይሮፕላን በጣም ብዙዎች ልጅ ሆነው አይሮፕላን ለማየት በሚጓጉበት ጊዜ እኛ ውስጥ ገብተን በቃ ሄሊኮፕተር እንዲየነካካን ምናምን ነገር የወታደሮች ሊሆን ይችላል ምናምን የተለያዩ አይሮፕላኖች ሄሊኮፕተሮች ምናምን ነበሩ እና አንድ አጥር ነው የሚለየን በቃ በዛ ጃምፕ እያለን እየገባን እዛ ነበር ምን መቼ ነው ማበረው ነገር መቼ ነው የምር ተሳክቶልኝ ከዛ በቃ ኢንትረስት የነበረኝ ፓይለት የመሆን ምናምን ነገር ነበርና ከዛ ግን ከፍ እያልኩ ስመጣ የተለያዩ ሆቢዎችን መሞከር ጀመርኩኝ ምን ሞክራለህ ለምሳሌ መጀመሪያ እንደነገርኩ በጣም አስቸግር ስለነበረ እኛ ግቢ አንድ በጣም በጸባዩ የሚታወቅ ልጅ ነበር ያንተ ተቃራኒ ማለት ነው አዎ በጣም በቃ ምን አይነት ልጅ ነው የሚባል ልጅ ሙስጠፋ ይባላል እና ቴኳንዶ ይሰራል ቴኳንዶ ለረጅም ዓመታት ሰርቷልና አይ ቲንክ ቴኳንዶ ኢቴክስ ምናምን ያስተምራሉ አይደለም ይባላል ለጸባይ ምናምን
ያ እንደዛ ስለሚባል እስኪ ውሰደው ተብዬ ተሰጠው። ከዛ በቃ ከሱ ጋር ከመገናኛ አስበው ፈረንሳይ ለጋሲዮን የሚባል ሰፈር እና ደግሞ ቤላ የሚባል ምንድነው ስሙ ጠፋብኝ፣ ህብረት ፍሬ ትምህርት ቤት ይሁን ምናምን እንደዛ የሚባል ትምህርት ቤት ቤላ እና ፈረንሳይ ለጋሲዮን 2 ቅርንጫፍ ነበራቸው። እና ቴኳንዶ መጀመሪያ የገባሁት ቴኳንዶ ነው ለረጅም ዓመታት አረኑ ሜቢ 3 ዓመት 4 ዓመት ቴኳንዶ ላይ ምን ደረስክ? ይሄ ደረጃ እኔ ረስቼዋለሁ። ምን ቀዩን ቡኒውን ድሮ ልጅ ያለው ስለነበርኩኝ እስከ ስንት እስከ 4ኛ ክፍል ይሁን እንደዛ ተማርኩኝ። ከዛ ግን እሱ ወይ በትምህርት ወይ በስራ ምክንያት ወደ ሌላ ወደ ክፍለ ሀገር ሲሄድ ያው ልጅ ስለነበርኩኝ ማንንም አይወስደኝ ስላልነበረ በዛ ምክንያት ተውኩት፣ አቋረጥኩት ቴኳንዶ። ግን ትንሽ ብሶብኝ ነበር ከቴኳንዶ በኋላ ትምህርት ቤት ሄድኩ ምናምን እግር ምናምን እያነሳው በጣም ሌሎች የሞከርካቸው አክቲቪቲዎች አሉ? ሁሉንም ደስ የሚለው አባቴ እንደነገርኩ በጣም ትምህርት ላይ ሲሪየስ ነገር ቢሆንም በጣም ሰፖርት ያደርገኝ ነበር። አሁን ትምህርት ቴኳንዶ ስመረቅ አበባ ይዞ መጥቶ እዛ የሚከፈለውን ከፍሎ ዩኒፎርም አሰፍቶልኝ በጣም ሰፖርቲቭ ነበረ። ከዛ ቴኳንዶ ያው ሳይሆን ሲቀር እግር ኳስ ሞከርኩኝ። እንደዚሁ ደግሞ የእግር ኳስ ማሊያ ገዝቶ ጫማ ታኬታ ምናምን እግር ኳስ አንድ ቀን ነው የሰራሁት። አንድ ቀን እንደሰራው ተውኩት፣ ለኔ አይሆንም። ከዛ ዳንስ፣ ከዛ ውዝዋዜ፣ ኧረ ምንድነው እንዴ የፈጠራ ስራ ምን ኤቭሪቲንግ ምትላቸው ሁሉንም ነገር ሞከርኩኝ። ሞክሬያለሁ በልጅነቴ ብዙ ሞክረ ነው እንግዲህ አሁን ኤፊ ያገኘ ነው። አሁንም ሙከራ ላይ ነን። አሁንም ደግሞ ጥፍ ልንል እንችላለን ወደ ሌላ። አሁን ከዚህ በኋላ በደንብ ሚዲያው ላይ በደንብ በቃ ባሪፉ ከሚቀጥሉ ሰዎች ሜቢ መክሊት የሚባል ነገር አለ። መክሊትን ያው ብዙ ሞክረ ታገኘዋለህ መጨረሻ ላይ። በጣም አሪፍ። ጥሩ ፈገግታ በራስ መተማመንን ይጨምራል። በናታኖል ምቹና ቅንጡ በሆነች ማዕከል ከዘመናዊ የጥርስ እንክብካቤ ጋር ልምድ ባላቸው በስፔሻሊስት የሐኪሞች ቡድን ተፈጥሯዊና የተስተካከለ ፈገግታ እንዲኖሩ በጥንቃቄ ይሰራል። ዛሬ ቀጠሮን ያዙና የሚገባዎትን ፈገግታ ያገኙ። የእውነት ፈገግታዬን ወድጄዋል። እስከ ስንት ክፍል የተማርከው ማለት ነው? እዚህ እስከ 9 ከምናምን። እስከ 9 ምናምን። ከዛ ነው የወጣኸው? ከዛ 9ኛ ክፍል በ16 ዓመቴ። በ16 ዓመት ወጣ። በምክንያት ነው የወጣኸው? በስራ ነው እንደነገርኩህ። በዛ እድሜ መስራት? በዛ እድሜ የሆነ ሰዓት ላይ ምንድነው ላይክ እኔ አሁን የተርኒንግ ፖይንት የምለው የህይወቴ እናትና አባቴ በጣም በቃ በፍቅር እንደነገር የምፈልገውን ነገር ሁሉ እያሟሉልኝ ያሳደጉኝ። ግን ልክ ፋዘር ካረፈ በኋላ ኦልሞስት በቃ ቤት ውስጥ እኔ ብቻ ነኝ ወንድ፣ ማንም ስላልነበረ ያቺ ነች የህይወቴ ተርኒንግ ፖይንት ብዬ ማስበው። በቃ ላይክ ፊውቸሬ ምንድነው ከዚህ በኋላ ብዬ በጣም ማሰብ ጀመርኩኝ። ከዚህ በኋላ ያው እድሜም እየተለቅኩ ነው። ኦልሞስት 16 ምናምን ነገር እንደዛ ይሆነኛል። ያው ከዛ በኋላ በጣም ነገሮች ላይ ፎከስ እያደረኩኝ የልጅነት ነገሮችን እየተው ሪስፖንሲቢሊቲ ስለተቀበልኩኝ ለእናትና ስፔሻሊ ለእናቴ ደግሞ ከዚህ በኋላማ እኔ አለሁልሽ ማለት አለብኝ የሚለው ነገር ስለመጣ ከዛ በኋላ ያ ማውራት እንችላለን። አሚን የወጣበትን መንገድ ምናልባት ብዙ የስደት ስቶሪዎችን ስትሰራ በጣም አነጋጋሪ ቪዲዮዎችን ከሊቢያም በሌሎች መንገድ የሄዱ ሰዎችን ኢንተርቪው ስታደርግ እያየው ነው በቅርበት ቪዲዮዎችን እና አንተ የወጣበት መንገድ እንዴት ነው? እኔ በስራ ምክንያት መጀመሪያ የሄድኩት ግብጽ ነው። ወደ ኋላ እንመለስና ድጋሚ ሁሉንም ሞከርኩኝ። ኤኒዌይ እንዲሁም ለወጣቶቼ በደንብ ትምህርት ይሆናል ብዬ ስለማስብ ለሁሉም ይጠቅማል ብዬ ስለማስብ ብናወራው እንደነገርኩ ቴኳንዶ፣ ኳስ፣ ውዝዋዜ ምናምን ኤቭሪቲንግ ሰራው። ከዚያ የሆነ ሰዓት ላይ እኛ ግቢ በዚህ አጋጣሚ ይህንንም ማለት ስላለብኝ እኛ ግቢ አንድ የኔ ኩያ ልጅ መጣ። አዲስ ገቢዎች ናቸው ምናምን እኛ ምን ተከራይተው ገቡና አንድ ታላቅ እህት ነበረችው። ከሱ ጋር ከቆይታ ብዛት ያው ጓደኝነት ምናምን ሲመጣ እህቱ ዳንስ ሰርከስ ትሰራ ነበረ። ከዚያ የሆነ ቀን እስኪ ልውሰዳችሁ ምናምን ብላን ይዛን ሄደች ወደ ሰርከስ ኢትዮጵያ የሚባል አለ ላምበረት። እዛ ሄደን እንዳየነው በቃ እኔም እሱም ማይሆን የሆነ ነገር ነው የተሰማን ውስጣችን። እዛው ገባን።
እዛ እንደገባን በቃ ሰዎች ከውጪ ነው የሚመጡት። አንዱ ይሄ እኮ ከጣሊያን ነው የመጣው ይባላል። ይሄ እኮ ከጀርመን ነው የመጣው። ይሄ እኮ እንትን ደርሶ ምናምን ስታያቸው ደግሞ መኪናቸውን ይዘው ፏ ብለው ምናምን እስካሁን ካዩዋቸው በቃ ዶፕ የሆነ በቃ በጣም የሚገርም ነገር ያየሁት ሰርከስ ነው። ብቻ አንዴ እዛ ገባን። ቴንክ ዩ ሻት አውት ቱ ሰብለ ዮኒ እንዲሁም ለቤተሰቦቻቸው እነሱ ባይኖሩ ኖሮ አሮን ነው ላይፍ የት እንደሚወስድ አታውቅም። ግን የዛኔ እነሱ ናቸው እሷ ነች ይዛኔ ሄደችው። እኔ ግን የዛኔ ያው ሰርከስ ገባን። ለረጅም ዓመታት በደንብ ሰራን። ከዛ ለመጀመሪያ ጊዜ ወደ ግብጽ በሰርከስ ነው የሄድከው? ኦኬ በሰርከስ ነው የሄድኩት ግብጽ። ኦልሞስት ወደ 6 ወር ሰራው። ኦኬ it was በጣም great experience። ለዛ ለትሬኒንግ ነው የሄዳችሁት? ለስራ ነው። ሾው ለማቅረብ ማለት ነው። ሾው ለማቅረብ ነው። በዶላር ነው የሚከፈልህ። እንክብካቤው ትልቅ አፓርትመንት ይሰጠዋል። እንደሄድክ በሹፌር በግል ነው የምትንቀሳቀሰው። የኔ ለየት የሚያደርገው ብዬ ምንድነው ማምነው ልክ እንደነገርኩ በጣም አምቢሽስ መሆን ጀመርኩኝ። ስፔሻሊ ፋዘር ካረፈ በኋላ ሪስፖንሲቢሊቲ የሚባል ነገር ስላለ አሁን ላይክ ወይ በማናጀር ወይ በኤጀንት ምናምን ነው ሰርከሰኞች ብዙ ጊዜ ወደ ውጭ የሚወጡት። እኔ ቋንቋ ተማርኩኝ፣ እንግሊዘኛ ቋንቋ። ከዛ በትርፍ ጊዜ ከትምህርት ከዛ ሰርከስ ከዛ ኢንተርኔት ቤት እየሄድኩኝ በዋይፋይ እጻጻፍ ነበር ከተለያዩ ሰዎች ጋር ውጪ ካሉ ከሰርከስ ባለቤቶች ጋር ምናምን። ከዛ የመጀመሪያውን በራሴ ማለት ነው ማንም ያለ ምንም ብሮከር ያለ ምንም ኤጀንት ምናምን ራሴ በ16 ዓመቴ በእንግሊዘኛ ኢሜል ተደራርጌ ኤምባሲ ገብቼ ቪዛ አስመትቼ ጀግና ወደ ግብጽ ሄድኩኝ ማለት ነው። ከዛ ኦልሞስት ወደ 6 ወር ምናምን ነገር ቆይ። ከዛ ወደ ኢትዮጵያ አልተመለስክም? በዛው ነው የሄድከው ወይስ ምንድነው የሆነው? ተመልሻለሁ። ከዛ ከግብጽ ተመልሼ የመጣው ኳታር ሄድኩኝ። በዚሁ ተመልሼ የመጣው። ከዛ ወደ ፈረንሳይ ኦልሞስት በ18 ዓመት ሳይሞላኝ በ17 ከምናምን ሄድኩት ወደ ፍራንስ ሄድኩኝ። ፍራንስ ኦልሞስት ወደ 1 ዓመት ሰራው እዛ ቆይቻለሁ። 1 ዓመት ቆይቻለሁ። ሁሉም ስቴቶች ላይ እየተዘዋወርን እዛ ሰራው። ከዛ ተመልሼ መጣሁ ወደ ኢትዮጵያ። ብቻ የሆነ ሰዓት ላይ በቃ መመላለስ ነበረ ላይፌ። አንዴ ስላየው ኤክስፖዠሩን መሄድ መመላለሱ ብዙም ከባድ አልነበረም። ስራውም በጣም በሰርከስ ማለት በጣም ከምንም በላይ በደንብ ባሪፉ የሚከፍል ስራ ነው። ታለንት ነው። በየቦታው ሲሄድ መጽሔቶች ላይ ቲቪ ስቴሽን ላይ ኢንተርቪው ምናምን ነገር እንደ ፌመስ ፐርሰን እንደዛ ከግብጽ ጀምሮ ግብጽ አሁን ልክ ወደ ሾፒንግ ምናምን ስወጣ ሰዎች እዛ መጥተው ሲያዩኝ ስለነበር ፎቶ እንነሳ በ16 ዓመቴ በጣም ነው የምንወድህ ምናምን ፈርምልኝ ምናምን ከዛን ጊዜ ጀምሮ እና እንትንም ስንሄድ እዛ ፈረንሳይ ያለው የተለያዩ እንደዚህ መጽሔቶች ላይ ጋዜጣዎች ላይ ምናምን ቲቪ ላይ ኢንተርቪው የሆነ ሰዓት ላይ ኮቪድ ከመምጣቱ ሊገባ አካባቢ ካወክ 2019 ላይ ማለት ነው ኤምባሲዎች ይዘጉ ነበረ። ወይ የሆነ ሀገር ሄደህ የሆነ ሀገር አትወጣም ምናምን። የዛን እንግሊዝ ሀገር የሜዳ ኦፖርቹኒቲ ነበረኝ። እዛ ሄድኩኝ። ኮቪድ ገባ፣ እዛው ቀረሁ። ለመድከው እዛው ወይስ ሲስተሙን ለምደው ነው? ምንድነው የተፈጠረው? ኮቪድ ከገባ በኋላ ምንድነው በቃ ላይክ ሳየው ላይፌም እዛም እዚህም ሲሆን at some point ይሄ ነገር እንዴት ነው አንድ ቦታ ረገጥ አድርጌ በጣም ተንጦለጦልኩ። እንዲሁም ከኔ በላይ በጣም ብዙ የሚዞሩ እኮ ልጆች አሉ። እኔ ግን በሰዓቱ የመድከም አይነት ስሜት ሲሰማኝ ሜይቢ ልክ እንዳልከው መክሊቴ ላይሆን ይችላል። በሰዓቱ በጣም በትሬዲንግ ለፍቼ በጣም ለፋ ነበር። በነገራችን ላይ ለፍቼ ያመጣሁት ነገር ነው። ግን የዛ ሜይቢ አንዳንድ እግዚአብሔር ደግሞ የሚጽፍልህ ነገር አለ። ዝም ብለህ አንዳንዴ የምትከተለው ነገር አለ አይደለ? ጀስት አንዳንድ ነገሮች ሲመጡ ተከተላቸው ስትሄድ እግዚአብሔር ደግሞ የተሻለ ነገር ላይ ያስቀምጣል። በፈረንሳይ ፓሪስ ኤፍል ታወር ስር ሽርሽር፣ በክሩዝ ጉብኝት፣ ደግሞም በዲዝኒላንድ የማይረሳ ቆይታ፣ ካሻው በጀርመን፣ ስዊዘርላንድ፣ ጣሊያንና እንግሊዝ ብቻ ምን አልፋው በፈለጉት ሀገር ድንቅና ጓጉ ቦታዎችን በግልም ሆነ ከቤተሰቦ ጋር ለመጎብኘት የማራኪው ምርጫ የሆነውን ቬጂታኒ ቱር ኤንድ ትራቭል ምርጫው ያድርጉ። በ16 ዓመት ራስን በራስ አስተምረ ተጻጽፈ ኤምባሲ ገብተ በዚህ መንገድ ብዙ ሀገራት ትራቭል አድርገ ፐርፎርም አድርገ የሄድክበት መንገድ የሚገርም ነው። ያ ሜንታሊቲው ከየት ነው የመጣ? በእርግጥ ከአባት ህልፈት በኋላ እንደሆነ ነግረኛል። ግን እሱ አንዳንዴ ደግሞ ከውስጥህም የሆነ ነገር ይፈልጋል።
በጣም first of all I'm proud of myself በጣም ከምልህ በላይ ሲቀጥል ልክ እንዳልኩ ሃይ ስኩል ስንገባ ያልኳለ ፋዘር ካረፈ በኋላ ሪስፖንሲቢሊቲ የመሰማት ምናምን ነገር የዛኔ ብዙ ነገሮችን ቆም ብዬ እንደወጣት ደግሞ ያደግኩ ስለሆነ ምንድነው ምን እያረኩ ነው ምን ላይ ነው ያለሁት የሚለው ነገር በጣም ያሳስበኝ ነበር የዛኔ ደግሞ አብሮ አደጎቼ ወይ ትምህርት ላይ ምናምን በጣም ብዙ ሰው መስመር ሚስትበት ሰዓት ያቺ ወቅት ነች ቲኔጅ ታይም ፍንዳታ ታይም እሺ 9-10 ሲገባ በቃ ትልቅ የተኮነ ይመስላል በቃ እርድናው ምናምን ነገር እኔ የዛኔ በጣም ገባኝ እርድና ደግሞ እንደዚህ እንደሆነ ማለት ነው ኦኬ ሰዎች እንደዚህ ሲሄዱ እኔ ደግሞ ኦኬ በዚህች ጋር መታጠፍ አለብኝ ላይፌን ማስተካከል አለብኝ ምናምን ነገር የሚለው ነገር በጣም ብቻ ከዛ ጊዜ ጀምሮ አምቢሽየስ መሆን ጀመርኩ አንድ ነገር እንደዚህ ካላረኩ የሆነ ነገር ላይ ግጅር ማለት ነገር አለ አይደል እንደዛ አይነት ነገር መጣ በቃ 24/7 ራሴን ስለመለወጥ ብቻ ነበር ማስበው በጣም ማኒፌስት አደረግ ነበር ደግሞ ራሴን አሁን ለምሳሌ በዚህ ያለፍኩኝ እሺ በኤርፖርቱ ጋር ምናምን ራሴን ፕሌን ውስጥ ቁጭ ብዬ እየበረርኩ አይ ነበር ከዛ እንዲህ ምናምን ትምህርት ቤት አሁን 9 እና 10 እያለን ጓደኞቼ ነበሩ እሺ እኔ ከውጪ ስመጣ አንተ መኪና ትይዛለህ አንተ ነበር ይሄ ማኒፌስቴሽን ነው በነገራችን ግን ከማኒፌስት ሳይሆን እግዚአብሔር የምጠይቀውን ነገር ስለሚሰማ አምላክ ስለሆነ ጠይቅ ይሰጣል አንኳኳ ይከፈትልሃል እኔ የካሚካኤል ቤተክርስቲያን እንዳልኩ ጧት እየሄድኩኝ ማኒፌስት ማድረጉም መፈለጉም ወጥሮ መስራቱም እንዳለ ሆኖ ጧት እየሄድኩኝ ምንል ነበር መሰለህ እግዚአብሔር ነው ጌታዬ ታሪኬን ቀይረው ነበር ኤቭሪዴይ እየሄድኩኝ ማለት እሱ ደግሞ ገለባበጠው ትንሽ መቀጠል ይችላል መዝሙሩን ረጅም ሲያያታ ያ ብቻ የቴዲ የዘማሪ ቴዎድሮስ ዮሴፍ እሷ መዝሙር ኤቭሪዴይ ትምህርት ቤት ከመሄዴ በፊት ጧት እየሄድኩ በቃ እዛች ጋር ታሪኬን ቀይረው ስለው ያኔ ጌታ ደግሞ እግዚአብሔር ገለባበጠው በጣም በብዙ መንገድ እኔ ማላቀው ነው ነው በጣም የገለጠን ያለ ነው የትም አውርቼው አላቅም ለዛ ነው ብዙ ሰዎች ደግሞ እየመጡ ኮሜንት ላይ አረ እንዴት ነይርከው አረ እንደዚህ ነገር ለማንም አውርቼው አላቅም ለመጀመሪያ ጊዜ ነው ይሄን ሁሉ ነገር እየተናገርኩ እኛ ፕሮግራም ላይ ብዙ ሰው ለመጀመሪያ ጊዜ የሚናገራቸው ሐሳቦች አሉ እግዚአብሔር ይመስገንኛ በጣም አሪፍ ፊ ሶ ለንደን ኑሮ እንዴት አገኘው እንዴት ስታብሊሽ አደረክ እዛ እንደሄድን የመጀመሪያዎቹ ወቅቶች ትንሽ ከባድ ነበሩ ኮቪድ ነበር ልክ እንዳልኩ ቤት ውስጥ ቁጭ ነው የምትለው ምንም አታረግም እኔ ደግሞ አክቲቭ የነበርኩ ልጅ ነበርኩ ክፍያውም ብርም ነበር በጣም ምናምን ነገር ከዛ እዛ ቤት ውስጥ ነው ቁጭ የምትለው ያው በቃ መንግስት ቤት ይሰጣል ትቀመጣለህ በቃ እንደ ሪፊውጅ ማለት ነው ገነት መጠየቅ አትወጣም ከቤት በቃ በጣም ከባድ ታፍ የሆነ ጊዜ ነበር በቼ ዛኔ ምን አሰብኩኝ እንዲ ቤት ውስጥማ አልቀመጥም አልኩኝና ሪአክሽን ዩቲዩብ እንዴት እንደገባው በዚህ አጋጣሚ ዩቲዩብ ላይ በቃ ለምን ቤት ውስጥ ዝም ብዬ ደብሮኝ በድብርት ከመሞት ለምን ሪአክሽን ነገር ቁጭ ብዬ እየሰራው ኤዲትም እያደረኩ ምናምን ነገር ራሴን አክቲቭ አላደርግም በሚለው አዳዲስ ዘፈኖች ሲወጡ የሆነ ነገር ሲኖር ምናምን ዝም ብዬ ቤት ውስጥ ቁጭ ብዬ ሪአክሽን ሰራ ነበር ዩቲዩብ ውስጥ የገባሁት በዛች በኮቪድ አጋጣሚ ከዛ በኋላ ልክ ኮቪድ ሲያልቅ አዲስ ደግሞ ፕላን መጣ ልክ ምን ይባላል መሰለ ቢ ዋተር ይባላል እንደ ውሃ ፍሌክሲብል መሆን አለበት ሼፕ መያዝ የለበት ላይፍ ወደ የሆነ ቦታ ሲወስድ ያንን ሼፕ ነው መያዝ ያለበት ያለበለዚያ ያማረርክ ምናምን በቃ ላይፍም ወዴትም አይንቀሳቀስም ገባ ዩቲዩብ ሲመጣ ሰርከስ ሲመጣ እንደዚህ ማለት ጀመረ ከዛ ልክ ኮቪድ ሲያልቅ ዩቲዩብን ተውኩት ኮምፕሊትሊ ማለት ነው ሪአክሽን ምናምን ነበር እንዳልኩ የነበረው ኦልሞስት አረን 3000 ሰብስክራይብ ላይ ኖረኝ ይችላል ገንዘብ ብዙ ሜክ አይ በቃ ጀስት ከምደበር ቤት ውስጥ በሚለው ነው ከዛ አዲስ ፕላን አወጣው ደግሞ ተመልሼ ወደ ፖይንት 1 ፓይለት ለምን አልሆንም አልኩኝ ደግሞ ድጋሚ ኮሌጅ ገባውና ትራቨል ኤንድ ቱሪዝም ተማርኩኝ ኦልሞስት ወደ 3 አመት ምናምን ወደ ኤቪዬሽን ኮርስ ለመማር ማለት ነው ከዛ እንደዛ ነበር በትምህርት ወይ በስራ በምናምን ስለነበረ ራሴን ቢዚ ማድረግ በጣም ስለምወድ ያን ያህል ከሆነ ጊዜ በኋላ ከባድ አልነበረ ለመጀመሪያ ጊዜ ምናልባት ትሬኒንጉን ወስደ ላይፍ ስታብሊሽ አድርገ ምን አይነት ስራዎች ላይ ገባ መጀመሪያ የሰራሁት ምንድነው በኡበር ምናምን አለ አይደለ ኡበር ዴሊቨሪ ምናምን ይባላል አፕሊኬሽን ኮሌጅ ተማሪ ያለው ፉል ታይም ስለመማር በሳምንት 5 ቀን ነበር መማረው ፉል ታይም
ትራቨል ኤንድ ቱሪዝም ማለት ነው። እስከ ሌቭል በራስ ከፍለህ ነው የምትማረው? መንግስት ነው? አይ መንግስት ያስተምራል። እዛ ልማር ካልክ እኮ ችግር የለም፣ በደንብ ያስተምራል። ኦፖርቹኒቲው ስለመጣ ለምን ይሄን ኦፖርቹኒቲ በደንብ አልጠቀመውም ብዬ ነው የተማርኩበት። ሶ ሀሳቤ ምንድነው በቃ ትራቨል ኤንድ ቱሪዝም እስከ ሌቭል 3 ጨርሼ ከዛ ኤቪዬሽን ኮርስ ገብቼ ወይ ኤር ትራፊክ ኮንትሮለር ትሆናለህ ወይ እንግዲህ ወይ ደግሞ በደንብ አፕግሬድ እያደረግ ኳሊፊኬሽኖችን እያሻሻልክ እስከ ፓይለት ልትደርስ ትችላለህ። እንደዛ ነበር እቅዴ። ከዛ ግን በቃ ላይክ ፉል ታይም እየተማርኩ ፓርት ታይም የምሰራቸው ስራዎች ነበሩ። እንደዚህ በቃ በሳይክል ምናምን ትሰራለህ ኩክ ቲንግ በፈለክበት ቦስ የለም እንደ ራስህ እንደ ልብ ነው የምትሰራው ምናምን ያቺን ብቻ ሰራ ነበረ። የሆነ ሰዓት ላይ ግን BMW የሚባል መኪና ካምፓኒ አለ ወደ ኦክስፎርድ ሚኒ ፕላንት የሚባል ኢንዱስትሪ አለ ትልቅ መኪና መገጣጠሚያ። ሶ እየተማርኩ ያንን ኦፖርቹኒቲ ያገኘው የስራ ማለት ነው BMW ካምፓኒ ውስጥ መኪና አሴምብል ማድረግ መኪና መገጣጠም ምናምን ነገር ዋው ጸደይ ከዛ በጣም ጸደይ ነበር። መጀመሪያ ለመግባት ትምህርቴን ሳልተው ፈተና አለ። የምትፈተነው ፈተኖች አሉ ምናምን እነሱን ካለፍክ በኋላ ኦሪየንቴሽን ነው ምናምን የሚባል ነገር አለ። እሱ ይሰጣል። እሱን ካለፍክ በኋላ ነው ስራ የምትቀጠረው። ከነበርኩበት ቦታ ኮምፕሊትሊ ሙቭ አድርጌ ደግሞ ድጋሚ አዲስ ህይወት እንደማለት ደግሞ ትምህርቱን ትቼ ነው ወደ ስራ። ፔይመንቱን በጣም የሚገርም ነበር። እዛ ከነበሩት ስራዎች እንግዲህ እኔ እስከማውቃቸው በጣም ባሪፉ የሚከፍል ትልቅ ካምፓኒ ነው። ከዛ እዛ ደግሞ ስራ ገባው ማለት ነው። የሚገርም ነው። በዛው አለመቀጠል ማለት ትልቅ ካምፓኒ ነው። በጣም ቆንጆ ክፍያ ያለው ኤክስፖዠሩ ምናምን ትልቅ ይመስለኛልና እዛው ሰምጣ ለመቅረት በጣም የሚገርም ነው። እስከመቼ ሰው ጋር ተቀጥረህ ትሰራ? ይሄ ሜንታሊቲ ደግሞ መጣ። የራሴ ቦስ ብለን በሆንስ አዲስ ነገር ደግሞ ለምን አልሞክርም ምናምን የሚለው ደግሞ አዲስ አይዲያ መጣ። እዛ እየሰራው ደግሞ ዩቲዩቡ ደግሞ ድጋሚ አሰብኩበት ማለት ነው። ከዛ ሳይ በደንብ ሪሰርች ማድረግ ጀመርኩኝ። ስፔሻሊ የውጮቹን ዱባይ መኒኪክስ ምናምን የሚባሉ ነበሩ። ላቪሽ ላይፍ ነው የሚያሳዩት ላምበርጊኒ እየነዱ ምናምን ነገር ታውቃቸዋለህ ብዬ አስባለሁ። ሞቭሎግ ምናምን እነሱ በጣም ማይበት ጊዜ ነበር የዛኔ። እና ይሄ ነገር እንዴት ነው እኛ ስለምን እኔ ስለሚለው ጥያቄ በጣም መጣብኝና ከዛ እዛው እየሰራው ኦክስፎርድ እንትን መስራት ጀመርኩ ዩቲዩብ። ጀስት ምን አየው መሰለ የምትወደውን ነገር ስትሰራ ሰዎች ደግሞ በደንብ አክሰፕት የማድረግ ነገር አለ በጣም ስለሚባል ከልብ ነው ከልብ ወደ ልብ ነው የሚሆነው እና በደንብ እኔ ደግሞ በጣም በርገር ወዳለሁ ነበር በርገር ምግብ ምናምን ስለምወድ ኦኬ አልኩኝና በቃ በርገሮችን እየበላው ሪቪው እያደረኩ ምናምን የጀመርከው እንደዛ እንደ አዲስ ጀመርኩ። ያ እንዳለ ሪአክሽኑ ጠፋ። በበርገር ነው የጀመርከው? በበርገር ጀመርኩኝ። እሺ ከዛ ትራቨል ኤንድ ቱሪዝም ተምሬ ነበር አላልኩም? ይሄ ሜን የቱሪስት ዴስቲኔሽኖች የሚባሉት ምናምን ነገር እነሱ ምን ናቸው የት ናቸው የሚለው ነገር በደንብ የማወቅ ኦፖርቹኒቲ ስለነበረኝ እነሱን ደግሞ እየሄድኩ ማሳየት ጀመርኩኝ ስፔሻሊ ለንደን ላይ። ከዛ ከኦክስፎርድ ስራውን ተውኩትና ተመልሼ ደግሞ ወደምኖርበት ቦታ ተመለስኩኝ ማለት ነው። ዩቲዩብን ተማምነ ብቻ ነው የወጣው ዩቲዩብን ደግሞ ይሄ ነገር በቃ ፓሽኔ ሳይሆን አይቀርም። ደግሞ አንድ ሚሊ በዚህ አጋጣሚ እዛ ኦክስፎርድ የሚኖር አንድ ጓደኛ አለኝ ሚሊዮን ይባላል። ሻራውት ቱሂም በጣም እሱ ጭቅጭቅ ያደርገኛል 24 ሰዓት አንተ እኮ ዩቲዩብ ላይ ይለኛል። በቃ ፓሽን ነው። እኔ በዩቲዩብ ትልቅ ደረጃ ነው የምደርሰው ግድ የለም በቃ ይሄ ልጅ ምን ታይቶት ነው ምናምን በጣም ነበር የሚጨቅጭቀኝ። በጣም በቃ ቆንጆ እይታ ነው። ሚሊዮን በጣም ወድ ወንድሜ ጎበዝ ካስት ነው በጣም እውነት እስካሁን ድረስ ስቲል ናው ቴክስት እያደረገ በቃ ስሰራ የምሰራቸው ስራዎች ጎበዝ እኔ እንደሱ አፕሪሺየት የሚያደርገኝና ሰፖርት የሚያደርገኝ ጓደኛም ወንድም አለኝ። በጣም ይለያል እሱ ነው ብቻ እሱ በሱ ምክንያት ዩቲዩቦቹን በቃ ኦኬ ነገር እሱም ልክ ሊሆን ይችላል። BMW የሰራዋት ብር አለች ምናምን ከዛ ዩቲዩብ ተጀመረ ማለት ነው። ወደ ዩቲዩብ ገባ። ረጅም ጊዜ ወሰደብህ በዩቲዩብ ደግሞ ላይፍል በዩቲዩብ ለመቀጠል? ኦልሞስት 1 አመቱ ምንም አልነበረውም ዩቲዩብ። ለብሩ ብዬ አልነበረም የገባሁት። ፓሽኔ ይሄ ነገር ፓሽኔ ከሆነ ለምን በደንብ ቼክ አላደረገው? እንደነገርኩ ላይፍ ወደዚህ ሲወስደኝ ወደዛ ሲወስደኝ ይሄ ነገር መክሊቴ ምንድን ነው የሚለው ጥያቄ። ውጭ ሀገር ግን ለፓሽን ይኖራል ማለት አሁን እዚህ ጋር እንደታነሳልኝ ፈልገው ሀሳብ አለ። ከኢትዮጵያ ውጭ የሚኖሩ ሰዎች እንዳልከው የተለያዩ ስራዎች ዝቅም ከፍም ተብሎ ይሰራል። ለፓሽንም ይሰራ ይሆናል። ግን ብዙ ጊዜ ለፓሽን ተብሎ ይሰራል። አሁን ከኢትዮጵያ ውጭ የሚወጣ ሰው በቃ ሰርቶ ጥሮ ግሮ ለራሱ ለቤተሰቡ ላይፉን ለማስተካከል የተገኙትን ስራዎች ነው የሚሰራ እና አንዳንዴ ለፓሽን ሲሆን ምናልባት በምትፈልገው መንገድ
ገንዘብ ላታገኝ ትችላለህ፣ ጊዜ ሊወስድ ይችላል ምናምንና ያንተን ኤክስፒሪየንስ እና የታዘብከውንም አንተን ሪፕሬዘንት የሚያደርጉም ደግሞ ብዙዎች ይኖራሉ። ኖት ኦንሊ ለንደን ግን ኦቨርኦል ዲያስፖራው የውጭ ላይፍ ቱ ቢ ኦነስት ፋታም አይሰጥም። ስፔሻሊ ቢል ምናምን የሚባሉት ነገሮች በዚህ ነው የሚያጠዳድፉ። እኔ ግን ልክ እንደነገርኩ የኔ ለየት የሚያደርግ ከ16 ዓመት ጀምሮ ስሰራ የኖርኩ ሰው ነኝ። ረጅም ዓመታት እንግዲህ በስራ ላይ ነው ያሳለፍኩት። ኢቨን ተማሪ እያለሁ እሰራ ነበረ። ያለኝን ደግሞ ለቤተሰቦቼ በደንብ ነበር እንትን ብለው ምናምን ነገር እዚህም ተቀማጭ ምናምን ያለ በትንሹም ግን እሱ ስለነበረ የሆነ ሰዓት ላይ ኦኬ ፓሽኔ ምንድነው የሚለውን ነገር ፍለጋ ላይ እንትን ስል ሆልድ ለማድረግ አልከበደኝም። እንግሊዝ ሀገር ደግሞ ደስ የሚለው ትንሽ መንግስትም ሰፖርት ያደርጋል ማትሰራ ከሆነ ወይ ምናምን ነገር። አሁን ብዙ ሰው የሚሸወደው በዚህ ነገር ይመስለኛል። አንዳንዴ ያንን ነገር ይለምድና እዛው ላይ በቃ ጥብቅ ብሎ ቀርቶ ላይፉን ይሸወዳል። ኮምፎርት ዞን ውስጥ ስትገባ ማለት ነው። እኔ ያቺን በደንብ ያቺን አመት ምናምን በቃ ዩቲዩብ ባክ ቱ ባክ በደንብ በቃ ሰራ ነበረ። ስፔሻሊ ለንደን አይ ለንደን ብሪጅ ምናምን የሚባሉትን እዚህ ቦታ እኮ ታሪክ እያነበብኩ ይሄ ቦታ እንደዚህ ነው ጎግል እያደረኩኝ ምናምን ለማሳየት ሞክር ነበረ። ከዛ ቀስ ቀስ እያለ ዩቲዩብ ቻናሌ በደንብ እያደገ መምጣት ጀመረ። ከዛ ከሆነ ሰዓት በኋላ በዩቲዩብ ፉል ታይም አድርገ ነው እየሰራ ነው። ተማሪፍ ፓሽን ያልኩህ ምናልባት ድጋሚ ያነሳሁት የናሳብ ውጭ ሀገር ሆኖ ለፓሽን መኖር ወይ ደግሞ ይሄ መክሊቴን ፈልጌ የኔ መክሊቴ ነው በዚህ እሰራለሁ ማለት ትንሽ ቻሌንጅ አለው ይመስለኛል አይደል? ከላይፍ ስታይሉ አንፃር ምን ከላይፍ ስታይሉ ከኑሮ የሚጠበቅብህ ነገር አለ። ቶሎ ቶሎ ሰርተ ገንዘብ ማያዝ ማግኘት አለብህ። ፓሽኔን ምናምን ስትል ያ ፓሽን ቶሎ ገንዘብ ማያስገኝ ነገር ሊሆን ይችላልና ቶሎ ላይሆን ይችላል። ግን የሆነች ሰዓት ላይ እስከ የሆነች ሰዓት በትዕግስት ያቺን ነገር የምታልፍ ከሆነ ሪዋርዱ ደግሞ ያንን ሁሉ በደንብ አካክሶ ይከፍላል። ገብቷል? እኔ ሲታየኝ የነበረው በቃ በዩቲዩቡ ትልቅ ደረጃ ደርሼ ምናምን ነገር የሚለው እዛ ላይ ፎከስ አድርጌ ስለነበር እዚህኛው ላይ ብዙም እየታየኝ አልነበረም። ስትራግሎች ነበሩ። አይካን ላይ ካሜራ ትገዛለህ፣ ላፕቶፕ ያስፈልግሃል፣ ኤዲቲንግ መማር አለብህ፣ ጊዜን በደንብ መውሰድ አለብህ። ደግሞ ዩቲዩብ ላይ በደንብ አንተ ስትል ምናምን ነገር ከባድ ነበረ። ግን እንደምንም ቪዲዮዎች ማን ነበር የሚሰራል? የሚቀርጽ ኤዲት የሚያደርግ ሪሰርች የሚያደርግ ሆስት አደርጋለህ ምናምንና በዙሪያ የሚያግዙ ሰዎች ነበሩ? ለረጅም ዓመታት ራሴ ነው የምቀርጸው፣ ራሴ ነኝ ኤዲት የማደርገው፣ ራሴን በዩቲዩብ ላይ ምናምን በዩቲዩብ ቪዲዮዎች እየተማርኩኝ እንዴት ኤዲት ማድረግ እንዳለብኝ ራሴን የተማርኳቸው ብዙዎቹ። ከዛ ግን ከሆነ ሰዓት በኋላ ዩቲዩብ ቻናል እያደገ ሲመጣ ለሌሎችም ሰዎች ደግሞ ኦፖርቹኒቲ መስጠት አለብኝ ብዬ ስለማስብ ኤዲተር፣ ተምኔል ዲዛይነር ምናምን ነገር እያደረኩኝ በአሁን ላይ በስሬ 3 ሰዎች አሉ። በጣም 3 ሰዎችን ያሰራሉ። የትኛው ቪዲዮ ነው አንተ ህዝብ ጋር በደንብ ያስተዋወቀ ቪዲዮ? በጣም በቃ ህዝብ ጋር ኤፍጂ የታወቀው አይ ቲንክ ኢን ሚሊየንስ የታያለ ከሚሊየን ከ1 ሚሊየን በላይ ቪው ያለው እዛ ታውቃለህ። ውጪ በየውጪው በየሀገራቱ ስትሄድ አንዩዥዋል የሆኑ የተለያዩ ነገሮች አሉ እና እዛ ለንደን ካምደን ታውን የሚባል ሰፈር አለ እና እዛ ምንድነው መሰለ ሰይጣን በቃ በግብደው ነው የምታይበት እዛ ሰፈር። ሰይጣንም በግብደው የምታይበት ሰፈር የሚሸጡት ልብሶች፣ ኮስቲዩሞች፣ ታቱ ቤቶች ያሉት ሰዎች ምላሳቸውን የተሰነጠቁ አይናቸው ጥቁር የሆነ ሪል ማለት ነው። ሪል አሁን ላይ በጣም ነው የሚያስደነግጠው። እንዲህ ሴት እንዲህ እንደ ተሰቅላ ምናምን በቃ በጣም የሚያስፈራና የሚያስደነግጥ ነገር ነው። ገባ ሰፈሩ? ሰፈሩ። ከዛ ደግሞ ሃሎዊን የሚባል ነገር አለ አይደል? በየአመቱ የሚከበር ነገር። አሁን አንዳንዴ ወደ ሀገራችን በትምህርት ቤቶች ላይ ፋሽንም እየመሰለ የሆነ አላ ማወቅም እየመሰለው ሰው እነዚህ ነገሮች እየተራመደ መጣ እና ይሄ ነገር በጣም አስተማሪ ይሆናል ብዬ ስለማስብ ያንን ከተከተልን መጨረሻችን እንደዚህ ነው። ኤኒዌይ ያንን ቦታ በደንብ አሳዩዋቸው እንጂ ሰዎችንም ኢንተርቪው ያደረኳቸው ምናምን ነገር። እነዛን ሰዎች ቀላል ነበር? አዎ ቀላል ነበር። ያው እንደዚህ አይነት ነገሮች አውቀው አሳስቀው በፍቅር ምናምን አስመስለው ወደ እነሱ ጋር ሊከቱ የሚፈልጉት። እኔ ግን እና ደግሞ ስራቸውን ፕሮሞት እንዲደረግ ሊፈልጉ ይችላሉ። አዎ ብዙም ሰው ኮሜንት ላይ እንደዛ ፕሮሞት ልታረግ ፈልገ ነው ምናምን እያለ ነበር። ግን እኔ በዋናነት ማስተላለፍ የፈለኩት ትምህርት ነበረ። ሆፕፉሊ በደንብ ተምረውበታል። ከሚሊየን 1 ሚሊየን ሰው ማለት ቀላል አይደለም። በጣም በደንብ ተምረውበታል ብዬ አስባለሁ። ሁለተኛው ቪዲዮ ደግሞ እንደነገርኩ ሀገሬን በጣም ስለምወድ ካልቸራል ነገር ኢትዮጵያዊነቴን በጣም ነው የምወደውና በለንደን ጎዳናዎች እየተዘዋወርኩኝ የኢትዮጵያ ጥያቄ
የተለያዩ ጥያቄዎች ይሄ ባንዲራ ማን ነው ባንዲራችንን እያሳየን አንዳንድ የኢትዮጵያ ዋና ከተማ ማናት ምናምን የሚሉትን ቀለል ጥያቄ ፕሮሞት ማድረግ ነው። በነገራችን ላይ በደንብ ፕሮሞት አደረኳቸው። ከዛ ሲመልሱ የኢትዮጵያ 200 ብር ነበር ስጣቸው የነበረው። ምን ያረጉበት ነው እያልኩ ሰው እኔ እንደዛ ዋናው ፖይንቱ ብሩ አይደለም። አሁን እዛም የብር ችግር የለባቸውም። ኦብቪየስሊ ሁሉም ብር አለው አይደል እንዴ? በ200 ብር የሆነ ቦታ ሄደው እንዲበሉበት እንዲጠጡበት አይደል? ያቺን ወረቀት ሲያዩት ኢትዮጵያ የምትለዋ ነገር ኤቭሪ ታይም ትዝ እንድትላቸው ነው። ከዚህ የሆነ ሰዓት ላይ ቆይ እንዴ ይቺን ሀገር ሄጄ ለምን አላያት የሚለው ጥያቄ ቢፈጠር የሆነ ቱሪስት አስገባው ማለት አይደል? ሀገር ፕሌን ቲኬት ይቆርጣሉ፣ ሆቴል ያስፈልጋል ምናምን፣ ቱሪዝም ያድጋል። ኦልሞስት 700 ምናምን ሺህ ሰው ነው ያየው እሱንም ቪዲዮ። በጣም አሪፍ። ቅድም አሁን የጠየቅኩት ጥያቄ ለመጀመሪያ ጊዜ ዛሬ ያወራኸው አንተ ከኢትዮጵያ ወጥተህ የኖርክበትን መንገድ ብዙ ያቅም ነበር ያወራኝ። አንዳንድ ስቶሪዎች ላይ የምሰራቸው ፕሮግራሞች በጣም ደግሞ እንደ ቭሎጉ ኢንተረስቲንግ የሆኑ በስደት በተለያየ አስቸጋሪ መንገድ የወጡ ኢትዮጵያውያንን ኢንተርቪው ስታደርግ እነሱ ጋር ቆይታ ስታደርግ አይቻለሁ እና ይህ ልጅ በእነሱ መንገድ ወጥቶ ይሆን እያልኩ ነበር መጀመሪያ ሳስብ የነበረው። የእነሱን ህይወት በደንብ ማውጣቱ እንዴት አገኘው? ምን ሳነሳሳ? መጀመሪያ ልጅ እያለን በሊቢያ ወንድሞቻችን ተሰደው ትዝ የሚል ከሆነ መስዋዕትነትን የተቀበሉ አሉ። በጣም እጅግ በጣም ነው ልቤን የሚነካው። ያ ስቲል ናው ዴይስ በቃ ይጸጽተኛል። በጣም የሚያሳዝነኝ ታሪክ ነው የሰው ሀገር ላይ እንደዛ። ቪዲዮን ደግሞ አየሁት ሙሉን አይቼው በቃ ልቤን በጣም ነው የሰበረው እሱ ቪዲዮ እና ሁሌ በቃ ይጸጽተኛል። ታውቃለህ ለምን እንደሆነ ባላቅም ብቻ የሆነ ቁጭት ይፈጥርብኛል ጭንቅላቴ ላይ። ሶሻል ሚዲያ ላይ ስገባ ደግሞ ዩቲዩብ ስጀምር እኔ አሁን በዋናነት መጠቀም የምፈልገው ኢምፓክትፉል የሆነ ሰዎችን የሚጠቅምና የሚያስተምር ነገሮችን መስራት እፈልጋለሁ። ዝም ብዬ በላው ጠጣው ሄድኩ ተኛው ምናምን አይነት ነገር መስራት አልፈልግም። ለዩቲዩብ ተከታታዮቼ ኢምፓክትፉል የሆነ ወጣቶችን ሊያስተምር የሚችል ነገር ብሰራ ሁሌም ደስ ይለኛል። እዛ ከሄድኩ በኋላ ደግሞ በቅርበት በዛ መንገድ ያለፉትን ልጆች የማግኘት ኦፖርቹኒቲ ሲመጣ በደንብ ሳወራቸው የሚያሳልፉት ታሪክ እጅግ በጣም ብዙ እና የሚያሳዝን ነው። ኢቭን እዛ ከደረሱ በኋላ ሜንታሊ ዋይዝ ራሱ ልትቸገር ትችላለህ ያሳለፍከው መንገድ ማለት ነው። እና በዚህ አጋጣሚ ምን ልስራ እንዲሁ በምልበት ወቅት ደግሞ ድጋሚ ሌላ ዌቭ ተጀምሮ ትዝ የሚል ከሆነ በጣም ብዙ ልጆች ወጣቶች ተይዘው ብር እርዳታ እየተሰባሰበ እየተገረፉ ምናምን ብዙ ቪዲዮ ይወጣ ነበር። እና በዚህ አጋጣሚ አንድ ወንድሜን አየሁት እንደዚህ ቲክቶክ ላይ ያሳለፈውን ታሪክ ሲያወራ ሲናገር ምናምን እና ጠራሁትና ለምን ይሄንን ነገር በኔ ዩቲዩብ ቻናል ሰርተ ነው ብዙዎች እንዲማሩበት አናደርግም ብዬ አማከርኩት። እሱም እግዚአብሔር ይስጠው እሺ ያለ ቪዲዮ ሰራን። የሰዎቹንም ቪዲዮን ሰርተን የቪዲዮ መጨረሻ ላይ እነዚህ የተያዙት ወጣቶች የሉ የነሱ የቤተሰቦቻቸውንም ባንክ አስቀምጬ እርዳታም እንዲሆን በዛው አሁን ደግሞ ያሉት ወጣቶች ይሄንን ነገር አይተው እንዲማሩበት በሚለው ያንን ቪዲዮ ሰራው። ያ ቪዲዮ በጣም ብዙ ወጣቶች በጣም ቫይራል ሆነ። ኢቭን ትልልቅ ቲቪ ስቴሽኖች ድረስ እስኪደርስ ቲክቶክ ላይ ትሬንድ ተጀምሮ ስደት ለምን ቀረህ ምናምን ብለው የኛን የኢንተርቪው ፎቶ ሲያረጉ ምናምን ከዚህ በላይ ምን የሚያስደስት ነገር አለ? ቢያንስ ያቺን ነገር በትንሹም ቢሆን አንድ ሰው ለምን አታስቀርም? ገብቷል። ማይሆን መንገድ ከሆነ ማስተማር አለብህ፣ ሪያሊቲው ማሳየት አለብህ። በአብዛኞቹ ሳያውቁ ስለሚሄዱ እኔ በዛ መንገድ ሄጄ ሳይሆን በዛ የሚያልፉት ወንድሞቼ ህመም የኔም ህመም ነው ብዬ ስለማስብ ለዛ ነው ያንን ነገር ላደርግ የቻልኩት። እንኳን ለታላቁ የትንሣኤ በዓል በሰላም አደረሳችሁ። በሾላ ማውንቴን ቪው ሳይታችን አጠገብ ዘመናዊ መኖሪያ ቤቶችንና ሱቆችን የያዘ አዲስ ሳይት በልዩ የበዓል ቅናሽ አቅርበናል። በቦሌ መድኃኔዓለም ካርታ ያለቀላቸው የንግድ ሱቆችንና ቅንጡ ቤቶችን ይረከቡ። የመጀመሪያ ዕድል ላመለጣችሁ አዲሱን ጅማሬውን ካጠገቡ በቦሌ ዳውንታውን 2 እንዲያደርጉ በ20% ቅድመ ክፍያ ብቻ ጀባ ብለኖታል። በቦሌ አዲስ አበባ ሳይታችን ውስን ሱቆች እንደቀሩን እየነገርኑት ነው። በቦሌ አትላስ ቤቶን ዛሬውኑ ይምረጡ። መልካም ፋሲካ። ዴማ ሆፕ ሪል ስቴት። ብዙዎች በጉጉት ወደሚጠብቁት ስቶሪ ደግሞ እንጫወት እስኪ። የኤፊ እንግዲህ ቅድም ጀምሮ ሳምሶን ስትል ነበር። አሁን ስለ ሳምሶን እናት እናወራለን። እሺ ይቻላል። ከሳምሶን እናት ጋር
እንዴት የተዋወቃችሁት? ፕላንስ ነበረ ወይ በዛ እድሜ በዛ ሰዓት የማግባት ወይ ደግሞ ወደ ፍቅር መግባት ፕላንስ ነበረ ወይ? አሁን እንዴት ነው? አሁንም ያልተወራ ነገር እናወራ ወይስ ዛሬ ከዚህ በኋላ አትወራም? የመጨረሻ ነው። ይሄን ምን መሰለህ አሁን ማውራበት ምክንያት ብዙዎችም ይማሩበታል ብዬ ስለማስብ ስፔሻሊ ውጭ ያሉ ደግሞ በደንብ ይማሩበታል እና ችግር የለውም እናወራለን። በደስታ እንቀጥላለን። ሰብስክራይብ አድርጉ። እሺ ምንድን ነው ጥያቄ? ይሄ ሁሉ ማብራሪያ ሰጥተህ ጥያቄዎች። እሺ ከሳምሶን እናት ጋር እንዴት ተዋወቃችሁ? አንተስ ፕላኑ ነበረ በዛ እድሜ ላይ? ከእሷ ጋር የተዋወቅነው እንዳጋጣሚ ነው። አንድ ጓደኛ አለኝ እና የእሷ ጎረቤቷ ነገር ነው። አንድ አካባቢ ነው የሚኖሩት። ጀስት አጥር ነው የሚለያቸው እና እሱ ጋር በተደጋጋሚ ሲሄድ አያት ነበረ። እንተያያለን ጀስት እንጂ የማውራት ነገር አልነበረም። እና አንድ ቀን ልደቴ ነበረ የኔ ልደት ከጓደኛዬ ጋር እንዲሁ አሳልፈን ምናምን በቃ እኔ ቤት እንሂድና ቫይብ እናደርጋለን ምናምን ተባብለን እሱ ቤት ሄደን እና አንድ አጋጣሚ የዛኔ የእሱ ደግሞ ጓደኞች ፕሮግራም አድርገው ምናምን ነገር ስለነበር እሷ ነበረች እና እዛ የመተዋወቁ ኦፖርቹኒቲ መጣ። ተዋወቅን። ከዚህ በፊትም ስለው ሰዎች ደንግጠዋል፣ ግን የመተዋወቁም ጥያቄ ምናምን የመጣው ከእሷ ጋር ከራሷ ማለት ነው። እንተዋወቅ ምናምን አለችኝ። ተዋወቅን። በጣም ቆንጅዬ ነች። እኔ እውነት ለመናገር እንደሷ በህይወቴ ላይ ልብን ያስደነገጠው ሰው የለም። የሚያደርግ አይነት ውበት አላ በጣም እጅግ በጣም ቆንጅዬ በጣም አይቻታለሁ። በቪዲዮ ላይ አይቻት ቪዲዮዋን እኔ መጀመሪያ ላይክ ሀበሻ ነች ወይስ ምን ነች ያ በጣም የተዛገብኩ ነበር። ኢትዮጵያ አይደለችም፣ ሚክስ ነች። ያው አባቷ እዛው ብሪቲሽ ነጭ ነው፣ እናቷ ደግሞ ትሪኒዳድ የሚባል አለ ከጃሜይካ ምናምን የካሪቢያን ሀገሮች። እናቷ ደግሞ ከዛ ነች። እሷ ግን እዛው ነው ተወልዳ ያደገችው። ሚክስ ነች የነጭና የጥቁር እንደዛ ማለት ነው። እኔ እንደውም ብሔርሽ ምንድን ነው ስትላት በጣም ለጨዋታ በጣም ፈን ያደርጉ ነበር። በጣም ጥሩ ሰው። የልደት ቀን ተዋወቃችሁ። ከዛ እንዴት ነው የቀጠለው? በደንብ ዛሬ ብዙ ያልተወሩ ነገር እኔ በእኔ ዩቲዩብ ቻናል በነገራችን ላይ እንደዚህ አይነት ዲፕ ነገርም አውርቼ አላውቅም። ጀስት ወይ የሆነ አክቲቪቲ ስናደርግ ወይ የሆነ ቦታ ስንሄድ ምናምን ካልሆነ በስተቀር ይሄንን ነገር አውርቼ አላውቅም። በደስታ ነው ደግሞ ምን ሰማ የዛኔ ምን መሰለህ ሎንግ ታይም ሪሌሽንሺፕ ላይ ነበርኩኝ እኔና ግን ኦን ኤንድ ኦፍ እየሆነ ምናምን ትንሽ ሎንግ ዲስታንስ ሆኖ ግን ኦን ኤንድ ኦፍ እየሆነ ምናምን ትንሽ ሰላሜን ነስቶኝ ነበረ እና በጣም ላይክ ስጎሳቆል አየችኝና እንደ ጓደኛ ነበር መጀመሪያ ነው አከመችኝ። ላከመው ሳይሆን የእውነት አከመችኝ። በጣም ያው ብዙ ጊዜ እንገናኛለን፣ አብረን ጊዜ እናሳልፋለን ምናምን እና ትሪትመንቷ ከእናት በላይ ነው። ኤቭሪዴይ ቼክ ታደርገኛለች። ጠዋት ደውላ ደህና አደርክ፣ ደህና ዋልክ፣ ምግብ በላ፣ ውሃ ጠጣ። እኔ በህይወቴ እንደ ሚካኤላ ቴክ ኬር አድርጎ የሚያውቅ ሰው የለም። ሚካኤላ ነው ስሟ። እናትና አባቴ እኮ በፍቅር በጣም ነው ያሳደ። እሷ ግን ኤቭሪዴይ ሳትሰለች ላይ ኤቭሪ ሲንግል ዴይ ቼክ ታር የት ገባ፣ የት ወጣ፣ ምን በላ፣ ምን ጠጣ ምናምን ነገር እንደ ጓደኛ ሆኖ እንደዚህ አይነት ሰው እንደሱ አይነት ሰው የለም። ዋን ኢን ሚሊየን የምትባል አይነት ሰው ነች። ሆነን ለምናገር እንደሱ አይነት ሴት ማግኘት በጣም የትም ብትሄድ አታገኝም። ግን ከዛ ልክ ወደ ፍቅር ልንገባ አካባቢ በከባዱ ትልቅ ዋርኒንግ ተሰጠኝ። ከሷ ምንድነው ትንሽ ቤተሰቦቼን አንድ ላታረጋቸው ትችላለህ። ትንሽ ከበድ ያሉ ያው የእሷ ቤተሰቦች ቢሆኑም ስለነሱ ብዙ በደንብ ማውራት አልፈልግም። ግን እንደ ላይክ ትንሽ ከበድ ያሉ ቤተሰቦች ነው ያሏት። ከዛ እኔ ደግሞ ያው ሁለት ሰዎች ከተፈቃቀሩ ሌሎችን ነገሮች ብሎክ የማድረግ እንትኑ በጣም ቀላል ነው። ሴት ልጅ ደግሞ ስፔሻሊ ካፈቀረችና ካገባች በኋላ እንግዲህ ከባለቤቷ ጋር ነው ያለው ነገር አይደል? እሱ በቃ አስተሳሰቧንም ስለማውቀው በጣም ሺዝ ማቹርድ በጣም ከምልህ በላይ ቆንጅዬ ነች። በጣም ማቹርድ ሴት ነች። ገባ እንደዚህ ነገር ስትለኝ እኔ ልብ ብዬም አልሰማትም። ገባ ስለ ቤተሰቦች አልሰማትም። ምን ችግር አለው ምናምን ያልኳት። እኛ ደግሞ እዚህ ሀገር ካየህ ሁለት ባልና ሚስቶች ወይም ፍቅረኛሞች ያው ካዡሊ ሄደ የመጠየቅ ነገር ይኖራል ወይ የሆነ ፕሮግራም ላይ ወይ በአመት በዓል ምናምን ነው የምትገናኙ እንጂ ቤተኛ አትሆንም አይደለ? እኔ ማስበው እንደዛ ስለነበረ ብቻ ገባንበት። it was full of struggle። በቃ እሷ እንደነገረችው ሆነ። በጣም በህይወቴ እንዲተፈትኝ አላውቅም። ተስፋ እስከ መቁረጥ የደረስኩት በሷ ምክንያት ነው። እሷ እንደነገረች በቤተሰቦቿ የመጣው የካልቸር መጋጨት አለ፣ የእምነት መጋጨት አለ ምናምን። ከዚህ በፊት ይወለኔ እንዲሁም ልክ እንደነገርኩ እሷ በጣም ጥሩ ሰው ነች። በጣም ሺዝ ማቹርድ
በጣም በጣም ከምል በላይ እንደሱ አይነት ሴት የትም የለም ገባ እንደዛ አይነት ስለሆነች ሴት ስለሆነች እስካሁን አብረን ያለ ነው ግን በጓደኝነትም ቢሆን የሆነ ሰዓት ላይ በቃ አንዳንዴ የሆነ ሰዓት ላይ ኢትዮጵያ ለረጅም ጊዜያቶች የመጣሁበትም ጊዜያቶች በቃ በዛ ፈተናው በጣም ሲበዛብኝ ራሴን እንዳላጣ በሚለው ግን ድሮ ይነግሩኝ ነበረ ብዙ ታሪክ ደግሞ ሰምተሃል አይደል ከውጪ ዜጎች ወልደው የታሰሩ ሰዎች አሉ ልጆቻቸውን ጭራሽ የማያዩ አሉ እንደዚህ አይነት ታሪክ ብዙ ሰምተሃል አይደል ለምን ነው እንደዛ የሚያስደርገው ህጉም በጣም ታይት ነው ሴቷ ስፔሻሊ ሴቷ ነው የሚወስናት አለ አይደል አለመስማማትና መጋጨት ነገር ከመጣ ህጉን ከለላ አድርገው ወደ ሴቷ ነው የሚያደለው ከቤት ትወጣለህ ልጅህን ካላችሁ ሄዳ አታይ ወይ ደግሞ አንድ ቀን ይፈቀድልሃል በሳምንት አንዴ በህግ ከተያዘ እዛ አካባቢ ብትገኝ ራሱ ታሰራለህ እንደሱ አይነት ሌቭል ውስጥ አልገባንም ከሷ ጋር እሷ በጣም ጥሩ ሰው ስለሆነች ከሷ ቤተሰቦቿ ጋር ግን በጣም በቃ ተፈተንኩኝ በጣም ተፈተንኩኝ መኪኔ ከዚህ በፊት የሰራሁት ቪዲዮ አለ እንደውም አንድ መኪኔን ተሰባብሮ ምናምን ሌቦች ናቸው ምናምን ነበር ያልኩት ግን የሷ ቤተሰቦች ናቸው መኪኔን ዱቄት ያደረጉት ምናምን እኔ ደግሞ ያለ ፍቅር ስትል መስዋዕትነት መክፈል ያለ ነው ግን ደግሞ አንዳንዴ ደግሞ ላይክ በማይሆን ነገር ሲሆን ተስፋ እስከመቁረጥ ያልኩ ስፔሻሊ ልጄ ከመጣ በኋላ ብቻ ከባድ ነው የራስ ሰው ሲሆን ተነጋግረህም ቢሆን ምናምን ነገር እንደምንም ትፈተዋለህ ገባ አንዳንድ ደግሞ ተስፋ የሚያስቆርጥ ሲቹዌሽን ላይ ትደርስና ከባድ ጊዜያቶችንም ታሳልፋለህ ሁሉንም ማሳለፊያቸው የነሱ ዋና ምክንያታቸው ምን ነበር ምን ይመስላል አሁን ስለነሱ ባላወራ እጅግ በጣም ደስ ይላል አይ እንደው ጀነራሊዝም ብለህ እንደው እኔ መስራት አምቢሽየስ ሰው ነኝ መስራት መለወጥ ምናምን ነገር በቃ ፎከስ ማድረግ ምናምን ነው የምወደው እነሱ ሞር መዝናናቱ ላይ ምናምን እንደዚህ አይነት ላይ ያሉ ሰዎች ናቸው ሜንታሊቲ ምንም ልንግባባና ልንስማማ አልቻልንም ካልቸር እምነት ዋይዝም ደግሞ እኔ እምነት ዋይዝ ኦርቶዶክስ ክርስቲያን ነኝ በዚህ ምክንያት አንዳንድ ነገሮች ምክንያት ልጁ ከመጣ በኋላ ኪድናፕ ያደርግብሻል ልጄ ክርስትና አልተጠመቀም በእነሱ ምክንያት ድግስ ደግሼ እናቴ ልብስ ልካ ምናምን ነገር በጣም ብዙ ነገር ክርስትና ብዙ ነገር ሆነ ልጄን እንደ ሆስቴጅ ነው ያዙት አንሰጥም ብለው ልጄን ክርስትና አልተጠመቀም ምናምን እና አሁን ላይክ ሶሻል ሚዲያ ላይ እንደዚህ አይነት ነገር እኔ ማውራት አልወድም አውርቼም አላቅም ግን በደንብ ብዙ ልጆችን የሚያስተምር ነገር ስለሆነ ነው ላወራበት የተገደድኩበት ምክንያት ስፔሻሊ ከሷ ጋር ሪሌሽንሺፕ ነው ገባ በጣም ለማሳካትና ለማቃናት በጣም እጅግ ብፈተንበትም በቃ እንደምንም ልክ በልጄ ሲሆን ግን እኔ ደግሞ ለልጄ ያለኝ ነገር ትንሽ በጣም ለየት ያለ ነው I don't know እንጃ በጣም እጅግ ከምል በላይ ነው ልጄ የምወደው ምንም ነገር ላይ ጎዳኝ ይችላል በልጄ ግን የሆነ ነገር ቢሆን እሱ በጣም ነው የሚሰብረኝ ገባ እና አስበው ድግስ ደግሰ እናት የሀበሻ ልብስ ለሱ ለኔ ኤቭሪቲንግ ተደርጎ ሀበሻ ሬስቶራንት ሄጄ ምግብ አምጥቼ ጓደኞችን ጠርተ ምናምን ልጅን ወስደው አንሰጥም ሲሉ መብት አላቸው ማለት ነው ቤተሰቦች እንደዚህ የማድረግ ማለት ባንተና በሷ ብቻ የሚወሰኑ ነገሮች መብት አላቸው ምናምን ሳይሆን እሷም ትንሽ ወደነሱ ያው ቤተሰብ ይሰማሉ ትንሽ ለቤተሰቦች ያላት ፍቅር ምናምን ነገር ያው እኔ ማንንም ብሌም አላረግም ያለፈው አልፏል የሆነው ሆኗል ግን የዛኔ በጣም እጅግ ከምል በላይ ልቤ የተሰበረበት ጊዜና በቃ ላይፍ ያስጠላኝ ምን ነው ያልኩበት ጊዜ ነው እንዴት አንድ ላረከው እንዴት ከዛ መንገድ ወጣ በጣም ይወስታፍ መጽሐፍ ቅዱስ ማንበብ ነው የጀመርኩት በቃ እኔ አንዳንዴ ችግር ወደ ፈጣሪ ያስጠጋል በቃ መጽሐፍ ቅዱስ ማንበብ ጀመርኩ አብረን ነበር የምንኖረው ከዛ ጊዜ በኋላ ለተለያይተን ነው የምንኖረው አንድ ላይ አይደለም የምንኖረው ከዛ በቃ መጽሐፍ ቅዱስ ማንበብ ጀመርኩኝ በጣም እግዚአብሔር በደንብ አጽናናኝ በጣም ከምል በላይ ከዛ እዚህ ደግሞ መጣውና አንድ 2 ወር ምናምን ነገር ቆየው ከጓደኞቼ ጋር ምናምን ጥሩ ጊዜ አሳለፍኩኝ ሻራው ቱጃኒ በዚህ አጋጣሚ እነሱ ነበሩ ከነጃኒና ያዘው ፋሚሊ ምናምን በደንብ ትሪታር በቃ ከነሱ ጋር ቆንጆ ጊዜ አሳለፍኩኝ ምናምን በትንሹም በቃ ራሴን ሪፍሬሽ አድርጌ ምናምን ደግሞ ተመልሼ ሄድኩኝ ዳማሪፍ ልጅ ሲፈጠር ምን ፊል አደረክ በእናትህ እቅድ ነበረ ላይክ በዛ እድሜ ልጅ መውለድ ምናምን እኔ እንደውም ዘግይቻለሁ አሁን እግዚአብሔር ልጅ የሚሰጠው እግዚአብሔር ነው ልጅ የሚሰጠው እግዚአብሔር ነው ፈልገ አንዳንዴ ከፈጣሪ ነው ግን ጉጉት ነበረኝ ከልጅነቴ ጀምሮ ስፔሻሊ አባቴ ካለፈ በኋላ እኔ ደግሞ በቃ ልጅ ከወለድኩኝ ወንድ ነው የሚሆነው ወንድ ልጄን ደግሞ አባቴን በቃ በልጄ ውስጥ አገኘዋለሁ ብዬ
ለራሴ ደጋግሜ ስነግረው ስለነበር በጣም ጉጉት ነበረኝ ልጅ የመውለድ። ከዛ እንዳጋጣሚ ሀፕን ሲያደርግ እግዚአብሔር ይመስገን ብዬ ተቀበልኩኝ። ከዛ እንግዲህ 9 ወር ነው አይደል እርግዝና። እዛ ሀገር ጀንደር ሪቨል የሚባል ነገር አለ፣ ጾታ ማወቅ። እኔ አይሆንም በቃ አልኩኝ። አይሆንም ምናምን አልኩኝ። በቃ 100% እርግጠኛ ነኝ ብዬ የወንድ ልጅ ልብስ መገዛዛት ጀመርኩኝ ማለት። ከዛ ሲወለድ ወንድ ነው ደግሞ ቁርጥ አባቴን ነው የሚመስለው እና እግዚአብሔር ይመስገን እኔ በጣም እጅግ ከምል በላይ ደስተኛ ነኝ። እጅግ በጣም ነው የምወደው ልጄን። አይ ቲንክ ለዛም ይመስለኛል ትንንሽ ነገሮች ትንሽ ህመም የሚሰጡኝ ምናምን ነገር ለዛ ይሆናሉ። ግን ሆፕፉሊ እንግዲህ እንደ እግዚአብሔር ፍቃድ ነገሮች እንግዲህ ይስተካከላሉ። ልጅ አሁን ስንት ዓመት ሆነው? ኦልሞስት 2 ሊሆነው ነው። ኦገስት ላይ 2 ይሆናል። ሳምሶን ያልክበት ምክንያት አለ? አዎ አለኝ። ሳምሶን መጽሐፍ ቅዱስ ላይ እንግዲህ በጣም የወንዶች ቁና ይባላል። እኛ ደግሞ ኢትዮጵያን ከእንደዚህ አይነት ነገር ጋር ታውቃለህ በጣም በደንብ እንተናለን እና ሳምሶን ደግሞ እግዚአብሔር ፌቨር ያደረገለት ሰው በጣም ጠንካራ ወንድ ብዙ ታሪኮችን የሰራ ወንድ ነው። እዛ ደግሞ ያለበት ሀገር በጣም ነው የሚያስጠላው። ወንዱ ሴት ሆኖ ታየዋለህ ወይ ሴቱ ወንድ ሆኖ ታየዋለህ። በቃ በጣም እንዲህ ምናምን ትላለህ ገባ። እና የሆነ ሰዓት ላይ ቪዲዮ ምናምን ሳይ ትምህርት ቤት ራሱ ልጆችን እናንተ እኮ ጾታዊ መምረጥ መብት አላችሁ ነው እንጂ ወንድ ሆነ እንደ ሴት ፊል ካረክ በቃ ሴቱን እያሉ ያስተምሯቸዋል። ጠዋት ወንድ ሆኖ ልከው ትምህርት ቤት ልጅን ማታ ሲመጣ ሴት ነኝ ሊል ይችላል ማለት እንግዲህ። እጅግ በጣም ይሄ በስማ ከባድ ነው። አንዳንዴ ደግሞ ስም በጣም ተጽዕኖ ይፈጥራል። በጣም ተጽዕኖ ይፈጥራል። እየተነገረ የምታደርገው ነገር ውስጥ ይቀመጣል ገባ። ልጄ ደግሞ ሳምሶን ጠንካራው ግብዳው እያልኩ አሳድጌው ገባ። ከልጆች ጋር አብራቱል አብሬው ትምህርት ቤት ሄጄ ቁጭ ልበል አትል። እዛ ሄደው ምን እንደሚያደርግ አታውቅም፣ ምን እንደሚነግሩት አታውቅም። አንተ ግን ቤት ውስጥ ራስን ደግሞ ልጅን ሼፕ ማድረግ ትችላለህ። እኔ የጀመርኩት ከስሙ ነው። ሳምሶንን በጣም የምወደው ታሪክ እና የመጽሐፍ ቅዱስ እንትን ስለሆነ ልጄም ደግሞ ብዙ ነገር አኮምፕሊሽ እንደሚያደርግ ተስፋ አደርጋለሁ ላይፍ ላይ በጣም እንደሚያኮራኝ እንደ ሳምሶን ግብደው። አሁን በደንብ ፊል ያደርጋል የአባትነቱን ስሜት። አንተ ብዙ ጊዜ ትንቀሳቀሳለህ ትዞራለህ እና ያላችሁ አታችመንት በደንብ አቃልሱን ነገር ወይ በጣም እንዲሁም እኔን ሲያገኘኝ እንዴት እንደሚሆን ብታይ በቃ በጣም እንደነገርኩ አብረን ስለማንኖር ያው ደስ የሚለው እሷ ጥሩ ሰው ነች በጣም እግዚአብሔር ይስጣት። ልጄን ኤኒ ታይም እንዳየው ትፈቅድልኛለች። ከሷም ጋር ያለውን ነገር ለማስተካከል እየሞከረ ነው። በነገራችን ላይ በጣም ልክ እንደነገርኩ ይሄ የፋሚሊ ፕሮብለም ሴት ልጅ ስታገባ ቤተሰቦቿንም ነው የምታገባው ምናምን የሚባለው ነገር አለ። እኔ ደግሞ ከበደኝ። እሷን ብቻ ነው የፈለገው። ነገሮች ቢስተካከሉና ከሷ ጋር ያለው ነገር የኔን እምነት የኔን ካልቸር አብራ ኢምብሬስ እያደረገች ገባ። እኔ አሁን ለምሳሌ ለአንተ ይሄ ነገር እኮ እንደዚህ ነው ብዬ ስነግርህ በጣም ደስ ይላል ብላ አፕሊፍት እንድታደርገኝ ነው እንጂ ዳውንግሬድ ወደ ታች እንድታደርገኝ አልፈልግም። እዛ አይነት ሌቭል ላይ ከደረስን እንደሱ አይነት ሴት በጸባይ ዋይዝ የትም አላገኝም ገባ። ነገሮች ቢስተካከሉና በትልቅ ሰርግ አግብቻት ብሎ እጅግ በጣም ደስታዬ ነው። ቀንደራለን ተሰቃየሁ። መኪኔ ተሰባበረ። ከመደብደብ ደረጃ ደርሻለሁ። ታፍ ነው እንድራለን። እኛ ደግሞ ለንደን ስንመጣ እግዚአብሔር ፈቅዶ አንድ ላይ ምናምን ኢንተርቪው እንደምናደርጋችሁ ተስፋ እናደርጋለን። በጣም ሰላማዊ በሆነ መንገድ ነው የምትገናኙት ምናምን ማለት ነው። አዎ ልጄን እየሄድኩ ያለው በደንብ ጥሩ ፈገግታ በራስ መተማመንን ይጨምራል። በናታኖል ምቹና ቅንጡ በሆነች ማዕከል ከዘመናዊ የጥርስ እንክብካቤ ጋር ልምድ ባላቸው በስፔሻሊስት የሐኪሞች ቡድን ተፈጥሯዊና የተስተካከለ ፈገግታ እንዲኖሩ በጥንቃቄ ይሰራል። ዛሬ ቀጠሮን ያዙና የሚገባውትን ፈገግታ ያገኙ። የእውነት ፈገግታዬን ወድጄዋል። ካንተ ሪሌሽንሺፕ ሰዎች ቢማሩ ብለን ቲፕ የምታደርገን ነገር አለ? ከሪሌሽንሺፕ ዋይዝ የተለያየ ዜጋ ማግባት ሊሆን ይችላል ኦር ተመሳሳይም ካልቸር ውስጥ ልትሆን ትችላለህ። ዲያስፖራም ስትሆን ሜይ ቢ ይሄ ኤክስፖዠሩ ከኢትዮጵያ ካለው ብዙ ነገር ይለያልና ምንድነው ቲፕ የምታደርግ? እኔ የምመክረው ነገር ምንድነው ስፔሻሊ በጣም ሄቪ ከሆንክ ካልቸር ላይ እምነት ላይ ምናምን ነገር ፈርስት ኦፍ ኦል ኢንኮመን አሪፍ ነገር ቢኖርህ ገባ። ኢንኮመን ካልቸርም በእምነትም የሚያስማማ ነገር አለ አይደለ? ሀበሻና ሀበሻ አንድ ላይ በጣም ነው የሚሄደው ገባ።
ሬሰን ካልቻልክ ግን ከውጪ ከሆኑ እነሱ ደግሞ አሁን ብዙ ነጮች እኮ አሉ የሀበሾችን በደንብ አዶፕት አድርገው ሀበሻ ቀሚስ ቡና የሚያፈሉ ሴቶች አሉ። አማርኛ አቀለጣጥፈው የሚያወሩ እኮ የውጭ ዜጎች አሉ። አሁን እነሱ ኢትስ ዲፔንድ እንደነሱ ፐርሰናሊቲ ይወሰናል። እንደዛ አይነት ነገር በደንብ አይተህ በደንብ ዲፕ ከመግባት በፊት አሁን እንጠናና የሚባለው ስቴጅ አላ እዛ ላይ በደንብ ልጅም ከመፈጠሩ በፊት ትዳር ውስጥም ከመግባታችሁ በፊት ኢንኮመን የሚባለውን ነገር እኔ ምንድነው የሚያስደስተኝ እሷ የኔን ነገር በደንብ አፕሪሺየት እንድታደርግልኝ የምፈልገው ወይ ማስተማርም እኮ ሊሆን ይችላል። የእሷንም ነገር እንደዛው ሪስፔክት መሰጣጠት ገባ እሱ ነገር ሲኖር ይሰራል። ግን ብዙ ጊዜ ብዙ ውጪ የሚኖሩ ሰዎች አረ ይቅርብተው ምናምን የሚሉት አልሰማ ብዬ ምን ማለት ላይክ ምን አሪፍ የተሻለ ፓርት አለ ወይም ደግሞ ላይክ መጥፎ ጎኑና ጥሩ ጎኑ የምትለው ነገር አለ? ለምሳሌ የውጭ ዜጋ ማግባት ልዩነቱ ሪሌሽንሺፕ ቱ ቢ ሆነስት እንደ የፐርሰናሊቲ እኮ ይለያያል። ሁሉም ሰው ኤክስፔሪየንስ የሚያደርገው ነገር የሁሉም ሰው የተለያየ ነው። ማንም ኢንኮመን ያለው ነገር የለም። ግን የውጭ ዜጋ ማግባቱ ምናልባት እንደዚህ በቃ አክቲቭ ናቸው አንዳንድ ነገሮች ላይ ሜይ ቢ ኮንቨርሴሽን ዋይዝ አሁን እሷ ጎበዝ ነች እኮ ኮንቨርሴሽን ዋይዝ በደንብ በንግግር እናምናለን። ዱላ ምናምን የለም ገባ እሷ እንዲሁም በጣም ማቹርድ የሆነች ሴት ነች እውነት ለመናገር። ግን ምንድነው ቤተሰቦቿም ጋር ደግሞ በጣም ጥልቅ የሆነ ፍቅር አላት። እኔ ደግሞ መሀል ላይ ሆኜ እነሱን ወይ ከነሱ ወይ ከኔ ምረጪ ምናምን አይነት ሲቹዌሽን ላይ ማስገባት አልፈለኩም እንጂ ቱ ቢ ሆነስት እኔ ኤቭሪቲንግ ተመች። በጣም ኩክ ነው የምታደርገው። የውጭ ምግብ በደንብ ትበላለህ፣ ኩክ ይደረግልሃል። እኔ ደግሞ የሀበሻን ሰምታይምስ ኩክ አደርጋለሁ ነገር እንደዚህ አይነት ነገር አለ። ግን የሁሉም ሪሌሽንሺፕ ስለሚለያይ ከሀበሻ ጋር ብትሆን እንደዚህ ከፈረንጅ ጋር ቤኔፊቱ እንደዚህ ነው ደግሞ የምታጣው ነገር እንዲህ ነው ብሎ ለማውራት ትንሽ ይከብዳል። እንደ ሰዎቹ ነው የሚለያየው። እንደየሰዎቹ እንደየፐርሰናሊቲ እንደው ነጭ አግብተው ፉሊ ነጭ እሷ እሱን መስላ የምትኖር ሰው አውቃለሁ። ቤት ስትሄድ ቡና ነው የሚፈላል። ምን ይምጣ በአማርኛ ምን ይምጣልህ ትላለች። እንዲህም አለ። የሁሉም ሪሌሽንሺፕ የተለያየ ስለሆነ እንዲሁም ሰሞኑን አማርኛ አስጠኝ ቀጥሬላት እየተማረች ነው። ስቲል በነገራችን ላይ ተስፋ ምቁርጥ ሰው አይደለሁም። ነገሮችን ለማስተካከል እና አብሮ ለመሆን ስፔሻሊ ደግሞ ልጅ ከመጣ በኋላ አሁን ገባ ለልጄ ስል ኤቭሪቲንግ ኤኒቲንግ ለማድረግ እግዚአብሔር ይርዳ። ነገሮች ቢስተካከሉ ስቲል እየሞከርኩ ነው። ሀበሻ ቀሚስ ገዛላታለሁ። ግዴታ እኮ እኔን መምሰል እኮ የለባትም። በትንሹ ኢምፕሬስ ማድረግ ከቻለች ያ በቂ ነው። ገባ እና አማርኛ አስተማሪ ቀጥሬላት በትንሹ እየተማረች ነው። ያው 2 ወር ሆናታለሁ። እግዚአብሔር ይርዳ በእናትህ። አሜን። ጥሩ ሳምሶን ኢትዮጵያ የማምጣት የማሳየት ሐሳብ አለ። አሁን ዲሴምበር ላይ አመጣዋለሁ። አዎ ዋው ያው ከእሷ ጋር ነበር የማምጣት የሚገርም ነገር ነው እኮ አውራ ችግር አውራ ልጅሽ ከሄደ አይመለስም እያሉ ስለሚያስፈራሯት ተቸገርኩ። እስካሁን ይዤው ለመጣ ያልቻልኩበት ምክንያት እዛው ይቀራል አይሰጥሽም ይሏት አልገባ። እሷን ማሳመኑ ደግሞ ትንሽ እኔ ግን ዲሴምበር ላይ ተስማምተናል። እሷንም እሱንም ይዤ ለማምጣት ሀገሬን በደንብ እንዳሳያቸው እነዛ። አንተ ግን እንደ አባት እንደ ባል ውስጥ ምን አይነት ስሜት አለ? በእናትህ ስሜት ንገረኝ። አባቴ በጣም ምርጥ ባልና ምርጥ አባት ነበር። ሮል ሞዴል እሱ ነው። እንደሱ መሆን ነው የምፈልገው። እሱ ለእኔ በጣም ምርጥ አባት ስለነበረ እኔ ደግሞ ለልጄ ያንን ኤክስፔሪየንስ ራሱን ነው መስጠት የምፈልገው። ገባ እንዲሁም በልጅነቴ ኦልሞስት 15 ዓመቴ እያለ በደንብ ሳልጠግበው ነው አባቴን በህይወት ያጣሁት። እኔ ደግሞ ልጄ በደንብ እስኪሰለቸው በቃኝ እስኪ ድረስ ነው መስጠት የምፈልገው። አባትነት እጅግ በጣም በጣም የሚገርም እንትን ነው። በጣም ነው የምወደው አባት እንደሆንኩ ሳቅ ራሱ የሚሰማኝ ስሜት። ለሁሉም አባቶች ደግሞ ትልቅ ሪስፔክት ነው ያለኝ። በነገራችን ላይ አባቴ በጣም በፍቅር ስላሳደገኝ ሁሉም አባቶች እንደዛ የሚመስሉኝ ነገር አለ እና አንድ ሰው አባት ከሆነ አባት ስለሆነ ብቻ ያለኝ ሪስፔክት ይለያል። በጣም ነው የምልህ። ከዛ ደግሞ ሪል ላይፉ ደግሞ አለ። አባት ስትሆን አሁን ልጅ የሚፈልገውን ነገር እንዳለ ማሟላት። ስራ ተበሳጭተህ ሊሆን ይችላል ወይ ከእሷ ጋር ማሁን ጸብ ውስጥ ሊሆን ይችላል። ከልጅ ፊት ዋጥ ነው የምታደርገው። ስትራግሎች ካሉ ከልጅ ፊት አታሳየውም። ንዴት ካለ ራሱ ዋጥ ነው የምታደርገው። አሁን እኔ አባት ከሆንኩ በኋላ ደግሞ ሞር አባቴን በጣም እየወደድኩት መጣ። ለካ እንደዚህም ደግሞ ታፍ ፓርቱ አለኛ ማናየው ገባ። ስራ በቃ ድክም ብሎኝ ምናምን
እሱን ካገኘሁት ደከመኝ ሂድ አልለውም ገባ እንደ ፍሬሽ ደግሞ እንደ ልጅ ነው የምትሆነው ከሱ ጋር እንደ ልጅ መጮት አለብህ ምናምን በጣም የሚገርም ነገር ነው ባልነት ግን ከባድ ነው ታብ ነው ባልሞን ይከብዳል አባት ከመሆነ አዎ ስለ አንተ ደግሞ ምን መሰለህ ከሌሎች ሰዎች በልጠ መገኘት አለብህ እነሱም መምሰል የለብህም በልጠ መገኘት ደግሞ በጣም ከባድ ነው ገባ ባለው ሲቹዌሽን ሁሉ እኔ በልጬ ለመገኘት ስለሆነ እየሞከርኩ ያሉት በማቹሪቲ ዋይዝ እኔ በዱላ በድብድብ ማምን ሰው አይደለሁም በነገሮችን በማውራት ልትፈተው ይችላል ወይ ኮምፕሊትሊ ኢግኖር ታደርገዋለህ ሶ አሁን ያለውበት ስቴጅ ኮምፕሊትሊ ኦልሞስት 3 አመት 2 አመት የነሱ ቤተሰቦች ሄጄ አላውቅም ቤት አልሄድም ለራሴ ቃል ስለገባው ኮምፕሊትሊ ኢግኖር አድርጌያቸዋለሁ ግን በሷ በኩል እየመጡ ስለሚረብሽኝ እሷም ያው ፈተና ከባድ ነው በጣም የሚገርም ጎበዝ ነው በጣም አባትነት ግን እንደነገርኩ ፕራይስለስ ምንም ኮምፕሌን ላደርግበት አልችልም ወደፊትም አላደርግም የፈለገ ፈተና ውስጥ ብገባ ደስተኛ ነኝ በልጄ በሚደርሱብኝ ነገሮች ሁሉ አም ሬዲ በጣም እናት ምን ይላሉ አሁን ልጅ ወልደ አሁን ያለበትን ደረጃ ሲያዩ ምን ይላሉ እጅግ በጣም ደስተኛ ነኝ ስለወለድኩኝ ይሄን ሁሉ ነገር ግን አታውቅም ዛሬ ነው የምሰማው ኧረ ተው ለእናቱ ያልነገራትን ታሪክ ነው ተመልካቾች ለእናንተ ለማራኪው የሚነግራችሁ እግዚአብሔርን ነው ማለት ማንም በቃ ማንም አያውቅም እኔ አላ የራሴን ነገር ራሴ ገይዤው በቃ ዝም ስለምን ጓደኞቼ ራሱ አያውቁም ለማንም አልናገርም ግን ሰዎች ይማሩበታል ሚዲያ ደግሞ ዋናው ማስተማሪያነት ገባ የውጭ ዜጋ እንትን የሚሉ ከሆነ ራሳቸውን ደብል ቼክ በደንብ ኮመን ምንድነው ከዚህ በኋላ የሚያጋጥመኝ ነገር ያለበለዚያ ሲኦል ውስጥ በደንብ ነው የምትቀበለው ብዙ ሰዎች ቆም ብለው እንደሚያስቡ እርግጠኛ ነኝ ይሄን ኢንተርቪው ካዩ በኋላ በዚህ እድሜ ሳለው እኔ ተቃጠልኩ ነደልኩ ትላለህ ተመስገን ጤና ምናምን ግን ፒስ ነው አይ ፒስ ጨጓራ ምናምን ተመስገን እኛ ጋር ጨጓራን ላጠችው ምናምን ይባላል እኮ በጣም ቶክሲክ የሆነ ሪሌሽንሺፕ ትዳር ውስጥ ምናምን ሲገባ ምንድነው ሶሻል ሚዲያ ላይ ያሉት ሰዎች ለሶሻል ሚዲያ ፍጆታ ይጠቀሙትና ሲያስጠላ ገባ ዝም ብለህ ጉድህን እኮ እንትን ላይ አታውጣም እኔ ግን አሁን ኢንተርቪው ስለሆነ Thank you so much በጣም ነገር እያወራን ስለሆነ ያለን ከልጅነት እስከ እውቀት ሰዎችን በደንብ ስለሚማሩበት ሜቢ ከኔ ስትራግል ልጅነቴ ከጥንካሬ የሆኑ ወጣቶች ከተማሩበት ይማሩበታል በሪሌሽንሺፕ ዋይዝ ደግሞ ምናልባት እኔ ያለሁበት ሲቹዌሽን ላይ ያለ ሰው እያየ ይሆናል ገባ ሶ መፍትሄውን አስብበት ነው በጣም እኔ ግን ስቲዲ እየሞከርኩ ነው እኛ እንግዲህ ማራኪ ዲያስፖራ ሚል ፕሮግራም ጀምረናል ያው አውሮፓም የተለያዩ ሀገራትም የወጣን ፕሮግራሞች እየሰራን ነው ለንደን ያው ቀድመን መጣ እንጂኛ ለንደን ነበር እናገኛ ሰበብ ፓርት 2 ለንደን እንቀጥለዋለን ችግር የለም እስከዛ ግን ምናልባት የኢትዮጵያን ላይፍ ስታይል በለንደን እንዴት ነው ትገናኛላችሁ ኮሚኒቲው እዛ ያላችሁ ሰርክል ንገረኝ እስኪ ለንደን ላይ አላው የኢትዮጵያ ኮሚኒቲ አለ ባህልን ካልቸርን አንድ ላይ ኤምብሬስ ታደርጋለህ ብዙ ሬስቶራንቶች አሉ የኢትዮጵያ ምግብ ቤቶች እዛም ስቴት ትገናኛለህ ደግሞ ሌላ አለ ደግሞ የኢትዮጵያን ኮሚኒቲ የሆነ ከዚህ በፊት ኢንቫይት አድርገውኝ የመቅደላ ሚውዚየም የሚባል ስብስብ የአፄ ቴዎድሮስ ከመቅደላ ሰብስበው ነጮች ያመጡትን ነገር ምናምን የማየት ኦፖርቹኒቲ ነበረኝ ሰውየው የጻፈው ዲያሪ በሰዓቱ በቃ እዚህ ቦታ ላይ እንደዚህ አህያ ገዝቼ በእንደዚህ ተሳፍሬ ሙሉ ዲያሪው ታይ መስቀሎች ምናምን ማየት ፈልጋለሁ ስመጣ እንግሊዞች ኢንቫይት ሲያደርጓቸው እኔንም ኢንቫይት አደረጉኝ እና አለ የኢትዮጵያ ኮሚኒቲ አለ በአመት አንድ የሚዘጋጅ እግር ኳስ ቶርናመንት አለ ሰው ልጆቻቸውን ይዘው ሄደው ባህላቸውን ያሳያሉ የተለያዩ አርቲስቶች ይመጣሉ በየአመቱ አለ ጥሩ በጣም አሪፍ አሁን ፉል ታይም ዩቲዩብ ነው የምትሰራው ወይስ ተጨማሪ ሳይድ ሀስሎች አሉ ሶ ቢፎር አሁን እንግዲህ ላስት ይር ደግሞ ሌላ ስራ ሰራ ነበር እንደዚህ ሌላ ካምፓኒ አለ አርጎስ እና ዲኤችኤል የሚባል እዛ ኮኦርዲኔት ማድረግ ሰራ ነበር ለረጅም አመታት አሁን ግን 2026 አዲስ ፕላን አረኩኝና አሁን ፉል ታይም ዩቲዩብ እግዚአብሔር ይመስገን ራሴን አስተዳድርበታለሁ ግን እግዚአብሔር ይመስገን ከ2026 ጀምሮ ኦልሞስት 4 ሀገር ሄጃለሁ ጣሊያን ሄደናል ስዊዘርላንድ ሄደናል ኡጋንዳ ሄደናል አሁን ደግሞ ኢትዮጵያ ነው ያለነው ሶ ከ2026 ጀምሮ ፉል ታይም እየሰራን ነው በዚህ አጋጣሚ 300,000 ልንገባ ስለሆነ ዛሬ ነው የሚመረው ኤቪጂ
ኮላብ እናደርገዋለን እናስቀምጠዋለን የማራኪ ወግ ቤተሰቦች ሰብስክራይብ ያደርጉ ሰርፕራይዝ ነው የሚያደርጉ 300,000 ተከታዮች ጠዋት ስከፍተው ሰርፕራይዝ እያረጋችሁ ሰብስክራይብ አድርጉ አትቆጩበት ብዙ ትማሩበታላችሁ ትማሩበታላችሁ በጣም አሪፍ የኤፊ አድናቂዎችም ካላችሁ እኛም ማራኪ ወግ ወደ 1 ሚሊዮን ሰብስክራይበር ለመግባት ሙከራ እያደረግን ነው የታገልን ነው አዳዲስ የኤፊጂ ተመልካቾች ቤተሰቦች ሰብስክራይብ እንድታደርጉን እኛንም ጋብዛለን ሰብስክራይብ እያረጋችሁ Thank you 1 ሚሊዮን በቅርቡ yes በጣም አሪፍ ለንደን ላይ በጣም ኮላብ አድርገን በጣም አሪፍ ቪዲዮዎች እንደምንሰራ ተስፋ አደርጋለሁ ለንደን ስንመጣ ጥሩ አሁን እስካሁን ስንት ሀገር ሄድክ እስካሁን ቁጥሩን ብቻ ከ10 ምናምን ይበልጣል ብዬ ተስፋ አደርጋለሁ ሜይንሊ ዩሮፖች ናቸው ቁጥራቸው ግን እንጃ በጣም የወደድከው ከተማ በተለያየ መንገድ በጣም የወደድኩት ከተማ የመጀመሪያው ጣሊያን እንደ ሀገር ጣሊያን ያው እኛ ከጣሊያኖች ጋር ያለንን ነገር ታውቃለህ ግን ታሪክ በጣም ነው የምወደው በጣም ድሮም ልጅ ያለው ሂስትሪ ላይ በጣም ኢንትረስትድ ነኝና ጣሊያን መጀመሪያ ሄድኩት ቬኒስ ይመስለኛል ቬኒስ በጣም ትገርም አይቻለሁ ውሃ ላይ የተገነባች ከተማ ነች ሙሉ ለሙሉ ውሃ ላይ ነው የገነባት የዛሬ 1000 ምናምን ዓመት እጅግ በጣም ነው የሚያስገርሙ ከዛ ደግሞ ሚላን ሄድኩኝ ሚላን የፍቅር ከተማ የፋሽን ምናምን ከተማ ነች በጣም ነው የምታምረው ምግባቸው ደግሞ በስኔ በህይወቴ ምርጥ ምግብ ሚላን እንደበለውት የትም አልበለው በቃ ቴራሚሱ ፓስታ ምናምን በስማ ፒዛቸው በጣም ነው የሚገርመው ከዛ ሮም ደግሞ ስትሄድ ታሪክ the ኮሊሲየም የሚባለው የነ ስፓርታከስ ምናምን ህንጻው ቫቲካን ሲቲ ታሪክ ብትል ምግብ ብትል ፋሽን ብትል ሁሉንም ያለባት ሀገር ጣሊያን ነች ሰዎቹ ብዙም አይዘሙም ለአማርኛ አይዘሙም እንግሊዘኛ ብትወራቸውም ደስ አይላቸውም ታውቃለህ በቋንቋቸው እና ደግሞ አይ ቲንክ ጥቁሮችም ትንሽ ስለሚያስቸግሩ የሌሎች ሀገሮች ወይ ዌስተርኖች ምናምን ነገር ዌስት አፍሪካኖች ምናምን ትንሽ ስትሄድ በስትክክል ትሪት ላይ ያደርጉ ይችላሉ ሬሲዝም የሚባለው ነገር ዩሮፕ ላይ በደንብ ልታየው ትችላለህ በነገራችን ላይ አይቻለሁ ጀርመንማ እኔ ጋር ሳይሆን ላይክ እንደዚህ ያየሁት ነገር አለ ሲቀጥል ደግሞ ግን ማይ ፌቨራይት ደግሞ ፖላንድ እንዲ ከመሬት በታች የተሰራ ኦልሞስት ስንት 100 ሜትር እንደሆነ ባላስተውስም ከመሬት ጥልቅ በቃ በጣም ሩቅ 100 ምናምን ሜትር ይመስለኛል ባልሳሳት ወደ ታች ከተማ ነው በቃ ትልቅ ከተማ ከመሬት በታች ከተማ ሰርተዋል እና ጫው ማውጫ ምናምን የነበረ ቦታ እኮ ነው ግን ከተማ ነገር ነበር እና በጣም የሚያስገርም ነገር እታች መጨረሻ ላይ ስትሄድ የኢትዮጵያ ባንዲራና ኢትዮጵያ የሚል ስም አለ የምር ነው እግዚአብሔር ነው ማለት ነው ሰርተዋል ይሄን ቪዲዮ አንተ አዎ ኦልሞስት ወደ ስንት 100,000 400,000 ሰው ይሆናል ገብታችሁ ዩቲቪጂ ላይ ያ ከዛ ደግሞ ታሪክ እንዲሁ ስለሞድ ኦሽዊትስ የሚባል ካወቀው ሂትለር እሺ ጁይሾቹን እስራኤሎችን ከ7 ሚሊዮን በላይ ያ ካምፕ አለና በጣም ልብ የሚነካ ታሪክ ነው ግን ታሪክ በጣም ስለምወድና ስለማነብ እዛ ሄጄ ያየሁት ነገር የሚገርም ነው በአካል ሄጄ በማየቴ በጣም የሚገርም ነው አንተም በጣም ወጣት ነህ በተለይ ደግሞ ቀደም ብለህም ነው ስራውን የጀመርከውና በአንተ እድሜ ያሉ ኮንተንት ክሬተሮች ምናምን ይሄ ሞደርን ነገሩ በቃ ሞር ምቾት የሚሰጣቸው ቭሎግም ሲባል እንዳልከው የሆነ ነገር መጎብኘት ማየት መብላት መጠጣት በብዙ አይነት መንገድ የሚሰሩ ሰዎች እናያለንና ያንተ ይሄ ከታሪክ ጋር የተገናኘው ቁርኝት ኪት ነው የመጣው አይ ቲንክ ከልጅነት ጀምሮ አባቴ አሁንም በጣም ታሪክ ይወዳል ቤት ውስጥ ስንሆን መጽሐፍ ነው የሚያነብልኝ ወይ ደግሞ ቤተክርስቲያን በመሄድበትም ሰዓት የቤተክርስቲያን ታሪኮች እጅግ በጣም ነው ደስ የሚሉኝ ከልጅነት ጀምሮ በቃ ውስጥ ያለ ነገር ስለሆነ እኔም ደግሞ ሳነብና ስሰማ በጣም ኢንትረስትድ መሆንባቸው ነገሮች ታሪኮች ናቸው እነዚህን ታሪኮች ደግሞ በቭሎግ መልኩ አድርጌ ለህዝቡ ሳቀርብ ህዝቡን በጣም ተወዳጅነትን እንትን ብለዋል ቭሎጎቹ ስለ ሂትለር ሙሉ የሰራው ዶክመንተሪ አለ ስለ ሂትለር እና ስለ ናዚ ምናምን እና አይ ቲንክ ሜቢ አንዳንድ ሰው ሼባው ምናምን ይሉኛል ግን ያ እንጃ ከልጅነት ጀምሮ እየሰማው ምናምን ስላደኩኝ ለዛ ይመስለኛል ውስጤ እንትን ብሎ ይቀርው አሪፍ እንዳልከው ሼባውና ይሄ የልጅ ዋቂ ምናምን የሚሉት ነገሮች ኮሜንቶችን እኔም በደንብ አይቻለውና ጥልቅ የሆኑ ኮንተንቶች ስለምሰራ ነው አንድ ያየውበት ሪሰርች የምታረግበት መንገድ በጥልቀት ገብተህ አጥንተ በደንብ እንደምሰራ በደንብ ያስታውቃል ስፔሻሊ ደግሞ ኦዲየንሶቼ ትልልቅ ሰዎች እናቶች ደግሞ ህፃንም ልጅ ቪዲዮ ይልኩልኛል ወይ ደግሞ አያቴ እኮ እንዴት እንደምትወድ ምናምን ይሉኛል እኔ በጣም ነው የሚያስገርመኝ እግዚአብሔር ነው በጣም ትልልቅ እናቶች ወጣቶችም ያዩኛል ልጆችም ደግሞ እንደዛው ሁሉንም ያማከለ አይነት ኮንተንት ነው የምሰራው
ህፃን ልጅ ቁጭ ብሎ ታሪኩን ቢያየው እንዲደብረው አይነት አድርጌ አይደለም የምሰራው። ህፃኑ ትልቁም ሰውዬ ወይም ሴትዮ ሁሉም ተመችቷቸው እንዲያዩት አድርጌ ስለምሰራ ፊድባኩ እጅግ በጣም ነው ደስ የሚለው። የእነሱ ፊድባክ ደግሞ ሞር እንድሰራ ሞር በደንብ አሪፍ ነገሮችን ይዤ እንድመጣ ያበረታታኛል። ሶሻል ሚዲያውን አጠቃቀሙን ኢንፍሉዌንሰሮቹን እንዴት አገኘው? የኛን ሀገር ያለውን ነገር ምን ታዘብክ? ኢንፍሉዌንሰሮች ጋር ኢትዮጵያ ካሉ ኢንፍሉዌንሰሮች ጋር ትገናኛለህ ወይ? ምን ታዘብክ? እስኪ ንገረኝ። ይሄ በጣም ጥሩ ጥያቄ ነው። እኔ የተረዳሁት ነገር ኮንተንት ይዞ ለሚመጣ ሰው ታለንትድ የሆነ ሰው በጣም ከባድ በጣም የሚሳደቡ ሰዎች አሉ። አሁን በጣም ያሳፍራል፣ ያሳዝናል። እና አሁን የበዛው እንደዚህ ነው። ሪል ታለንትድ የሆኑ ሰዎች ሶሻል ሚዲያ ላይ እያየን አይደለም። እነሱ ቦታ እየለቀቁ እኛም ገጅረን እንደዚህ ኮንተንት የኛ እኮ አይታይም። ከሌሎች ሰዎች አንጻር ድራማ ከሚሰሩት አንጻር እኮ አይታይም። ጥሩ ነገር ሲሰራ አይታይም። እና የሶሻል ሚዲያ እንደዚህ ነው። ታለንትድ የሆኑ ሰዎች እየጠፉብን ያሉበት ጊዜ ላይ ያለ ነው። ግን ደግሞ ማሁን ነገር ይዘው የሚመጡ ሰዎች ሶሻል ሚዲያውን ሲቆጣጠሩት ነው የምናየው። እና ምን እያልን ነው? ከዚህ በኋላ የሚመጣውም ትውልድ እንደዚህ አይነት ነገር ግዴታ ማይሆን ነገር ይዤ ልምጣ ማለት አለበት ማለት ነው። ይሄ ያሳዝናል። በኤኒሚንስ ይሄ መፈመስ የሚባለው ነገር ማለት ነው። በኤኒሚንስ ኮንትሮቨርሻል የሆነ ሚንስ ግን ያስፈልጋል። አነጋጋሪ ነገር ማለት ነው። ውጭ እንዴት ነው? እዛ የታዘብከው ነገር አለ? እዛና እዚህ አጠቃቀም ላይ በጣም ውጪ ስርዓት የሚባል ነገር አለ፣ ህግ የሚባል ነገር አለ። እንዲሁም ሰው ማይመስለው እንደዛ እዛ በጣም ወይ ፈኒ መሆን አለብህ ወይ ታለንትድ የሆንክ ሰው መሆን አለብህ ምናምን ነገር በስትክክል ስራ እንትሰራለህ። ማየውን ነገር ብታረግ ባን ነው የምትደረግ። ኮምፕሊትሊ ከሶሻል ሚዲያ ከምድረገጽ ነው የሚያጠፉ። አየህ ሰው ያንን ስፈራ ትጠነቀቃለህ። ይሄ የሰው ዘር ነክ ነገር ብትሳደብ ኮምፕሊትሊ የለህም በቃ። ኢቭን ፐርሰናል ላይፍ አሁን ከአንዳንድ ሴቶች ጋር ምናምን የ18 ዓመት በታች የሆኑ ሴቶች ጋር ምናምን እንትን ይሉና ክስ እንኳን ሲመሰረትባቸው ባን ነው የሚደረጉት ከሶሻል ሚዲያ። እዚህ እኮ ዛሬ ተነስተህ የሆነ ሰው ስም ጠርተህ መስደብ ትችላለህ። እናት የሚሰደበው ነገር አባት ምናምን እንዲሁን ምናምን ነገር ይሄ ያሳፍ። ትልልቅ ሰዎች እኮ ናቸው ደግሞ ትልቅ ሰው ያሳፍራል። ወጣቱ ምን ይማር ከነዚህ? ከዛ ደግሞ እነሱ ኪንግ ነን ምናምን ይላል ሶሻል ሚዲያ። እኛንን እኮ እንትኖቹ እኔ አልወዳቸውም ፐርሰናሊ። እና ታለንትድ የሆኑቹ ሰው እንዲሁም እኔ በቻልኩት አሁን ትራቭል ሳደርግ እንዲህ ትንንሽ ዩቲዩብ ክሬተሮች ካሉ ምናምን በደንብ ነው ኮላም ማድረገው እነሱን ለማሳደግ ገባ ትንሽ ኤክስፖዠር ለመስጠት ምናምን ነገር እኔ ትንሽ ካለችኝ አንፃር ነው የምልህ። እና በደንብ መደጋገፍ አለብን። አሁን ላይ አሪፍ የምትንቀሳቀሱ ሰዎች ካላችሁ ሶሻል ሚዲያው ላይ ታለንትድ የሆኑ ልጆችን ዞር ብለን ብናይ እነሱን ደግሞ ትንሽ ሰፖርት ብናደርግ ወደ ላይ ቢወጡ እነሱ ምናልባት እነዚህ ደግሞ ትንሽ የመጥፋት አይነት ነገር ቢፈጠርልን። እኔ አሁን እዚህ ጋር ሁለት ነገር ታዝቤያለሁ። ለምሳሌ በአንድ ወቅት ቻይና ለቀረጻ ሄጄ ነበር። እንግዲህ ቻይናን ክሬት ያደረገችው ቲክቶክን ቻይና ነች ክሬት ያደረገችው። ቲክቶክ ቻይና ላይ አይጠቀሙም። ኢቭን ቢጠቀሙ የሆነ ሊሚትድ ታይም አለ። እሱንም ደግሞ የሚያዩት በዛች ሊሚትድ ታይም ውስጥ የሆነ ፊዚክስ፣ ማትስ፣ ቴኳንዶ ምናምን ነገሮች ናቸው ኮንተንቶቹ ራሱ የሚደርሷቸው። እና ራሳቸው ክሬት አድርገውት ኮንተንቱን ራሳቸው መጥነውላቸው እንዴት በቃ ማኔጅ አድርገው ትውልድ ላይ በደንብ እየሰሩ እንደሆነ በደንብ ነው ማየት የቻልኩትና እኛ በተቃራኒው እነሱ ክሬት አድርገውት ግን አጠቃቀማችን ላይ በጣም ከባድ። ሁሉም ማለት እኮ አይደለም። አሁን በእርዳታ የሚሰሩ አሉ፣ ሰዎችን የሚያስደስቱ ሰርፕራይዝ የሚያደርጉ በጣም ደግሞ ኮንተንት ደግሞ በጣም ሰዎችን የሚያስደስቱ ኮንተንት ክሬቲቭ የሆነ በጣም የሚያዝናኑ አሉ። ወጣቶችን ደግሞ ሞቲቬት የሚያደርጉ ምናምን አሉ እኮ። ግን የበዛው የቱ ነው? ይሄ ድብድቡ፣ ጭቅጭቁ፣ ላይቭ ላይ መሰዳደቡ። አሁን ላይቭ ገብተህ ጥሩ የሚያስተምር ነገር ብትሰራ 100 ሰው አይ 100 ሺህ ሰው ይመጣል። ህዝቡም ይመስለኛል እኔ አሁን የማን ጥፋት እንደሆነ አላውቅም፣ ግራ ገብቶኛል። ግን ግዴታ ኮንትሮቨርሻል የሆነ ነገር ይዘን እንምጣ ወይ ፌመስ ለመሆን ለመስራት? ታለንትድ የሆኑትስ ልጆች የት ይግቡ ነው? ይሄ ያሳዝናል በጣም። መፍትሄው ግን ያው ታለንታቸውን አትሊስት እንደተባለው በትዕግስት በኮንሲስተንሲ የሆነ ታይም ላይ ይከፍላል እና በዛው መቀጠል። አሁን ለምሳሌ አንተ እኛ ምናምን አሁን እኛ 3 ዓመት ከ6 ወር ቆየ። ከዛ በላይ የቆዩ በጣም ብዙ ሰዎች አሉ። ከዚህ መንገድ የሚያስወጣ ከሶሻል ሚዲያ የሚያስወጣ ብዙ ነገሮች ሊፈጠሩ ይችላሉ። ዋናው ግን መቆየት፣ የምሰራውን ነገር ይዘህ መቆየት በጣም
ትልቅ ነገር ይመስለኛል። በጣም እኔ ኦልሞስት ለአንድ ዓመት ምናምን ዩቲዩብ በጣም ተስፋ አስቆራጭ ለ1000 ቪው ጸሎት የሆነ ሰዓት በእግዚአብሔር 1000 እኮ ከታየልኝ አልኩ በቃ ምን እፈልጋለሁ 1000 ሰው ከዛ ወቄ ራሴ 1000 ሰው አስቧል እዚህ ጋር ብደረድራቸው 1000 ሰው ከዛ የሆነ ሰዓት ላይ ሲስተካከል 10000 ደግሞ ሲታይ ሙሉ ስቴዲየም ሆነ ማለት ነው። 10000 ቪው ምናምን ማለት ከዛ ደግሞ 20 ትገባለህ ከዛ 50 ትላለህ ከዛ ከ50000 በታች ሲታይ ደግሞ ትንሽ ማለት ያም ጊዜ ይመጣል ነው። አሁን ያለበት ጊዜ ትንሽ ቢያስደብርህም ደግሞ ይመጣል። ደግሞ የሆነ ሰዓት ላይ 1 ሚሊዮን ብቻ ነው እንደሚታይልኝ የምትልበትም ጊዜ ይመጣ ይሆናል። ብቻ ተስፋ ሳቆርጥ በኮንሲስተንሲ ሰራ እኛም ደግሞ ትንሽ ቁጥር ካለን ሰፖርት ብንደጋገር ይሄ በጣም መጣለው አባባል ሀበሻ እኮ ምቀኝነት ከደሙ ነው ምንድነው ከደሙ የምሬ እኔ አሁን የለብኝም በቃ አልወድም እንደዚህ አይነት ነገር ገባ ምን አለበት ብንድ ኢጎ ይሁን ምን አናላቅ የሆነች ቁጥር ሲኖረው ሰው ምናን እንደዚህ አረ ቢ ዮርሰልፍ ገባ በጣም ነው የሚያስጠላው። ትንንሽ ሰዎችን ደግሞ ትንሽ ሰፖርት ብና አይደለም ትንንሽ ሰዎችን ሰፖርት ለማድረግ እኛ እርስ በርስ ፍቃደኛ ያልሆኑ ሰዎች በጣም ብዙ አሉ። በጣም ራሳቸውን እንደሌላ ነገር የሚቆጥሩ ህዝብ እኮ ነው እዚህ ያደረሰ ሰብስክራይብ አድርጉ ፔመንቱን ቢመጣ ከጉግል ነው ከኪስ የሚወጣ ነገር የለም። ኮላብ አብሮ ማደጉ በጣም የተሻለ ነው። አብሮ ማደጉ ኮላብ ማድረጉ መስራት እኛ እየሞከርን ነው በዛ መንገድ ለመስራት ይሄን ካልቸር እያየነው ስለሆነ የታዘብነውን ነገር እስኪ እንሰራለን ብለን እናስባለን። አሪፍ ነገር እንፈጥራለን። አሁን ቢዝነስ ከመፍጠር ድረስ እኔ አሁን ለምሳሌ ኡጋንዳ ሄድኩ ሰዓት አንድ ኤርትራዊ እህትና አንድ ኢትዮጵያዊ ወንድም ነው የተቀበሉኝ። ለነሱ ዩቲዩባቸውን አስገብቼ ስልክ ቁጥራቸውን ጽፌ እዚህ የምትመጡ ከሆነ እነሱ ይቀበሏቸዋል እነሱ ያስጎበኛቸዋል ምናምን ብዬ የስራ እድል እስከመፍጠር ድረስ ማለት ነው። እዛው ሆኜ በጣም ብዙ ሰዎች እየደወሉ ከጣሊያን ከምናምን እያሉ ልንመጣ እንፈልጋለን እስኪ ፓኬጅ ላክልን እንደዚህ ላክልን እሱ ደግሞ አስጎብኝ ነው እየወሰደ በእኔ ምክንያት አሁን ብዙ የስራ እድል ተፈጥሮለታል which is good ብንተባበር። በነገራችን ላይ ረድቼው አይደለም ተደጋግፈን እዛ ሄጄ እሱ በደንብ ነው ያስጎበኘኝ በደንብ አስጎበኘኝ እኔ ደግሞ በቻልኩት አቅም ትንሽ ላረገልኝ ነገር ትንሽ ነገር አረኩለት ተደጋገፍን ገባ። አንዳንድ ሰው አለ ኦፍ ኮርስ ዝም ብሎ ኮንሱም ማድረግ ብቻ የሚፈልግ ግን ደግሞ አንዳንዶች ደግሞ አሉ በጣም ያራዳልጆች አንድ ላይ ትሰራለህ ትደጋገፋለህ ምን ችግር አለ። እኛም አሁን አዳዲስ ኮንተንት ክሬተሮች ሆነው ወደኛ የመጡ ኦፍ ኮርስ በሌላ ቢዝነስ ሊታወቁ ይችላሉ ግን ወደ ኮንተንት ክሬሽኑ በቅርብ ጊዜ የመጡ ከዜሮ 20,000 10,000 ሰብስክራይበር ምናምን ያደረስናቸው አሉ። እንዳልከው ደግሞ ውጭ ሀገርም ስንሄድ ትልልቅ ሬስቶራንቶች ምናምን ያገኘናቸው ሰዎች አሉና ላይክ ከኛ ፕሮግራም በኋላ ሬስቶራንታችን ቦታ አጠፋ ፉል ሆነ በጣም ብዙ ሰው መጣ ያሉን ሰዎች አሉና በጣም ነው ደስ የሚለን ይሄን በማድረጋችን። የሶሻል ሚዲያ ዋናው ነገሩ እኔ ፐርሰናሊ የምፈልግበት ነገር ይሄ ነው ኢምፓክት ማድረግ ሰዎችን ኢንፍሉዌንስ ማድረግ ገባ ለሰዎች ቢዝነስ መፍጠር ሰዎችን ማገዝ ሰዎችን መርዳት። ቴንክ ዩ ሶ ማች በጣም የሚገርም ቆይታ ነው ያደረግነው የምር በጣም ከጠበቅኩት በላይ የሆነ ቆይታ ነው ያደረኩት። ኢዝሊ እንደዚህ በቀላሉ አንላቀቅም። ተመልካቾች ራሱ በእርግጠኝነት ባላለቀ እያሉ ነው አይደለ እና እንዳላችሁትም ደግሞ አላለቀም ገና ቆይታችን። ኤፊ በጣም ጎበዝ ቭሎገር ነው። ቆንጆ ቭሎገር እንድታደርገኝ ይፈልጋል። ምን ችግር አለ ማለት አሁን ከዚህ በኋላ ደግሞ በጣም ብዙ ሀገራት እኛም ስለምንዞር የምናየውን የምንታዘበውን ነገር በቭሎግ መልኩ እንዴት ማውጣት እንዳለብን እንዴት ማሳየት እንዳለብን ኤክስፒሪየንስ በደንብ መውሰድ እፈልጋለሁ። እንዞራለን እና አዲስ አበባ ዞርክ በደንብ አየህ? ብዙ ቦታዎች ሄጃለሁ ግን ያልሄድኩባቸውን ቦታዎች አሉ። እንዴት አገኘው አዲስ አበባ? በጣም ቆንጆ ናት። ከስንት ጊዜ በኋላ ነው የመጣው? እኔማ ቶሎ እመላለሳለሁ። አሁን የመጨረሻ አሁን 6 ወር በ6 ወር ብዙ ነገሮች ነው የተቀየሩት። በጣም ብዙ ነገሮች አዲስ አበባ አምሮባታል። በጣም አምሮባታል። እኔም ብዙ እድሉን አላገኘውም በስራ በተለያየ ምክንያት ካንተ ጋር አብሬ ለማየት ፈልጋለሁ። የምንሄድበትን ቦታ እንግዲህ እዛው ቦታው ላይ ሆነን እንገናኛለን። ሰብስክራይብ አድርጉ። እናመሰግናለን። ሰብስክራይብ አድርጉ። ይመቻችሁ። ቴንክ ዩ ሶ ማች ቤቱ ስለነበረን ቆይታ እግዚአብሔር ያክብርልኝ። በጣም ደስ ብሎኛል። ቴንክ ዩ ብራዘር። በፈረንሳይ ፓሪስ ኤፍል ታወር ስር ሽርሽር፣ በክሩዝ ጉብኝት ደግሞም በዲዝኒላንድ የማይረሳ ቆይታ ካሻው በጀርመን ስዊዘርላንድ ጣሊያንና እንግሊዝ
ብቻ ምን አልፋው በፈለጉት ሀገር ድንቅና ጓጉ ቦታዎችን በግልም ሆነ ከቤተሰቦ ጋር ለመጎብኘት የማራኪው ምርጫ የሆነውን ቬጂታኒ ቱር ኤንድ ትራቭል ምርጫው ያድርጉ። Good everybody ሰላም እንዴት ናችሁ? ዛሬ እንደተለመደው ቀውጢና በንግ በሆነ ቪዲዮ ከጉዞ ማራኪ ጋር ያማን አሁን የምንገኘው እንግዲህ 6 ኪሎ መስካይ ዙናንን አልፈን ወደ የት ነው ጉዟችን የምናደርገው? እንጦጦ። በህይወቴ ለመጀመሪያ ጊዜ ወደ እንጦጦ እየሄድኩ ነው። እንዴት እንዳልመጣው አላውቅም፣ ግን ያው ሸራቱ ለሱ እየመጣ ነው። Thank you ሌላ ሰፈር እናንተ ያን ሁሉ መንገድ አልፈን መተን ተራራው ምናምን እግዚአብሔር ሌላ ሰፈር ምን ሰፈር ነው? እንጦጦ የእንጦጦ ሰፈር እንጦጦ ማርያም አካባቢ የሚኖሩ ሰዎች በቃ የነሱ ሰፈር ማርያም እቺ ነች። ምን የኢትዮጵያ ምንድን ነው ያልከኝ? አዲስ አበባ ቀደምት ቤተክርስቲያን ነች። በአፄ ዳዊት በ14ኛው ክፍለ ዘመን ተመሰረተ። በኋላም በዳግማዊ አፄ ምኒልክና እቴጌ ጣይቱ በ1870 ተሰራ ይላል። በአፄ ዳዊት ይሄ ማለት ከአድዋ ጦርነት 18 ዓመት በፊት ጊዜያችን ሰዓታችን እስከፈቀደ ድረስ እዚህ እንጦጦም ከእንጦጦም ወጣ ብለን ደግሞ ወደ መሀል ከተማ ቆንጆ ቦታዎች እየሄድን እንግዲህ ፏ እንላለን። እናንተንም እናሳያችኋለን። ሰብስክራይብ ካላረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። to take them risks. You want a spot? What's your favorite ምግብ? እኔ ሸክላ ጥብስ በጣም ጋብዛለሁ። በእናትህ ደስ ይለኛል። በጥሬ ስጋ በጣም ነው የምወደው ከምልህ በላይ በሞቴ በጣም ቆንጆ ምሳ ነው የበላነው። አሁን ደግሞ ቡና ማሳረጊያው ያማን ይሄ ግን እችላለሁ ባነሳው ከተሰበረስ ኧረ ተው ማግዝህ ከዚህ አራንት እንዳይስ አለው እንዴ አንተ ወይኔ እንዳጠለው አንተ ሰውዬ አለው እንዴ yes አተ እንዴ ነጀበራ በቃ ጂም እዚህ ነው። በጣም ግዙፍ ነው። ግድንግር ነው። አይ ቲንክ ለመጀመሪያ ጊዜ ነው ትላለህ። አሁንም ደግሞ ትልቅ ጀበና በጣም ያምራል። ሰይሩን በጣም የምን ሱስ አለበት? የምግብ ልህበል የምግብ እሱን አይቻለሁ። ወይ ምግብ በጣም ወዳ እንዴ ምን አለ ከምን እንዴ ቆይ ምን ማለት ነው? እኔ እኮ ምግብ እኮ ግድ ነው፣ በጣም ግድ እኮ። እና ምንድን ነው የምታደርገው? 1 ሚሊዮን ስገባ እስኪ አንተ ቻሌንጅ እስቲ እኔ 500 ሰዎችን የምሳ ፕሮግራም አዘጋጅተህ ትጋብዛለህ። በጣም አሪፍ። እኔ 500 ሺህ ከገባው ምን ላድርግልህ? ዴር አድርገኝ አንተ ደስ ያለ እስከ ዲሴምበር ብያለሁ። ምን ላድርግልህ? እኔም ለ500 ሺህ ሰዎች ምሳ ጋብዝልሃለሁ። ለ500 ሰዎች ለ500 ሺህ ያልሽ የአዲስ አበባ ህዝብ ራሱ ስንት ነው? ቴሌስኮፑ በስመ አብ መጀመሪያ እንየው። አዲስ አበባ ቤቴን አዲስ አበባ ቤቴን አዲስ አበባ ቤቴን አዲስ አበባ በስመ አብ ሰፈሮቹን ጠይቅ መናገር ትችላለህ? እኔ በቤት ቁጥር ነው የምነግርህ። ብዙ ማራኪው ብዙ ቤት ስለሄደ በጣም ያምራል። አንተ ማታ አስበው። ወይኔ እንዴት ነው የሚያምረው? መጀመሪያ እንየዋ። በዚህ እንዴት ነው እንዴ ቦሌ እናት እኔ ቢሮ ማየት ፈልጋለሁ።
እየሞከረኝ ነው። አጓጓኝ በቃ ወፏ እየበረረች ትታያለች። አይ መሰጣቸው አይመስለኝም አምፎችን ታይምስ አፕ እኔ ቢሮዬን ቆይ የፈለኩ እኮ ነው ሌማው ሪል ስቴት እዚህ ጋር ሆኜ ይታያል ታውቃለህ በስማተ ፍጥነቱ ደግሞ እያየሁት ሁለት ብሎክ ጨመረ በጣም ፈጣን ናቸው በስማ በቦሌ ዳውንታውን በራማዳ ሆቴል ጀርባ አትላስ ማዶ ሆቴል ጀርባ በቃ ድንቅ ቅንጡ አፓርታማዎች በሌማው ሪል ስቴት ሶ በስማ እንጦጦ ታስበት አየሩ አንተ የሚገርም እኮ ነው በስማ በጣም ነው የሚያምረው አየሩ ደስ ይላል ምግቡ ቆንጆ ነበር ቪው ደስ ይላል ዋው ብለናል አዲስ አበባ ቤቴ አሁን ከላይ ሆነን አይደል ያየነው በቃ እዛው እንገባለን አሁን ማለት ማል አዲስ አበባ የት ነው መጀመሪያ የምንሄደው ተከተሉ ኦልራይት ቤተሰቦች አሁን እንግዲህ የእንጦጦን ተራራ በደንብ በሚያምር ሁኔታ አይተን ወደ መሃል ደግሞ ማል አዲስ አበባ ኦልራይት አሁን ደግሞ 6 ኪሎ ሰማዕታት እዚህ ጋር የካቲት የተወለድኩበት እንዴ እየነገርኩ ነበር ቅድም የነገርኩ እዚህ የካቲት 12 የሚባለው ሆስፒታል 6 ኪሎ እትብታችን የተቀበረው እዚህ ሰፈር በስማ እሺ አሁን ደግሞ ወዳጅነት አደባባይ ፍሬንድሺፕ ስኩዌር መተታቃለ እዚህ መጥቻ ጋር ኦኬ በቃ የሚያምር ቦታ ነው እግዚአብሔር አረ እንዴት ነው ቀኑ አረ እንዴት ነው ማታ አብረከረከችኝ እኔን በጉልበቴ ገብቶ እሺ ቤት እንሂድ በዚህ እንሂድ ዋው ራፕ እንዴ በነገራችን ላይ በዚህ አጋጣሚ ራፕ አረግ ነበር የምር ራፕ እግዚአብሔርን የዛ ነው እዚህ አረ እዚህ ራሴ የጻፍኩት የራሴ ግጥም የመጀመሪያ ስራዬን ማን ጋር እንደሰራው ታውቃለህ? ብላክ ኖት የሚባል አለ ሁኔ ታውቃለህ? ሁኔ ሲባል ሰማ ሁኔ አንተ ሙሉ የልጅ ሚካኤል አልበም ሁኔ ግጥሜን ምናምን ቤዝድ ኦን በራሴ ታሪክ ጽፌ ሄድኩኝና የዘፈኑ ርዕስ ተስፋ ትቁረጥ ነበር የሚለው ኑሮ መሮኝ ቀኑ ሲጥለኝ ይመስለኝ ነበር አው ተስፋ የሌለኝ ለካ እችላለሁ ብዙ አቅም አለኝ አልበል ዝቅ ለኔም ቀን አለኝ ብርሃን ይታየኛል ሁልጊዜ ፊት ለፊት ተስፋ እንዳልቆርጥ ሁሌ የሚሆነኝ ምልክት ሁሌ ይሰማኛል ለኔ በጆሮዬ ልፋ ብርታ የሚል ለመጪው ህይወቴ እኔም እሱን ሰምቼ ወደ ውስጥ ያስገብቼ ቀን ከሌሊት እሰራለሁ ተስፋዬን ሰንቄ ጥዬ ማለፍ ፈልጋለሁ የራሴን አሻራ ለዓላማ ይታገላለሁ እስከ መጨረሻ ሁሌ ጉልበት ይሆነኛል የብርሃኑ ወጋገን ሀብት ስኬት ለማግኘት የሚሆነኝ ምልክት ተስፋ ሳልቆርጥ እሰራለሁ ላቤን ጠብ እያደረኩ የድካሜን አገኛለሁ የልፋቴን ዋጋ ራሴን የጻፍኩት እግዚአብሔር ማረ ይሄ ቤዝድ ኦን ትሩ ስቶሪ ለምንድን ነው ላይክ ያልሰራው በዛ አልቀጠልኩም አሁን አይደለም ጊዜው ተላለ ባዳዲስ ስራዎች በቅርብ ቀን ዘፍናለና ህይወት ወደ ታች ዝቅ ሲያደርግ ቀና በልና ፈጣሪ ለምን በርትተህ ስራ ምንም ሳሰለች እሱ ይሰጣል የላብን ውጤት ተስፋ ለመቁረጥ ነው ካንተ የሚጠበቀው እሱ ይረዳሃል ፈጣሪ አንድ አምላክ አይዞህ ትደርሳለህ ስኬት ላይ በትጋ አዲስ አበባ የምኖሩ ሰዎች ወይም ለጉብኝት ከተለያየ ሀገር የምመጡ ሰዎች ይሄ ቦታ መስተ ነው መታየት አለበት እዚህ ጋር ደግሞ እሱሻ ካፕል ነው አዎ በጣም እንጂ ከውጭ ሀገር እኮ እንደ የለም አይታል በስማ ምናምን አይመችም ኢትዮጵያ ውስጥ እንደ ያለ አረ ላይቱ በር ለከች አለ እየጨለመ ሲመጣ አቀባበል በጣም ነው የሚያምረው እንዴ ለው ትላለህ አረ አዲስ አበባ ሌላ ሌቭል አይነት እግዚአብሔር ሰማን ግብዳና ስናድግ እኮ ምንም የለም ግብዳ ናቸው ደግሞ በኢማጂኔሽን ተበራስ አንዚ አሬ ቫይብ ሹፎ በእናት እዚህ ጋር በዚህ ጋር መሄድ ይቻላል እየዋኘ አይ ወጣ ብለን እዛች ጋር አሁን ላይክ ጨለም ሲል ደግሞ ቫይቡ በጣም ነው የሚለየው እዛ ጋር ይሄ ሱቁ በርቷል ፋውንቴኑ ጋር ወስዳሉ ልክ አንድ ሰዓት ሲሆን ፋውንቴኑ እንትን ይላል ሰው ይሰበሰባል ፏ ነው ቀውጢ ሙዚቃ ነው የሚለቀቀው ኢትዮጵያ ብሔራዊ መዝሙር ይዘመራል እና ዋው እኛ አሪፍ ነው ቀድመን የመጣ ነው ታይሚንግ የመጣንበት ሰዓት አሪፍ ነው በጣም አሪፍ ታይም መጣ ነው ዋው
እየጨለመ ነው። በጣም ነው የሚያምረው። ፏፏቴው 1 ሰዓት ላይ ተብለን እየጠበቅን ነው። እዚህ ጋር ራሱ የላይት ሾው አለ። ከላይ ነው የሚመጡት ላይቶቹ። በስማ ፍሬንድሺፕ እጅግ በጣም ነው የሚያምረው። ኦልራይት አሁን ፋውንቴን ልናይ ነው ደግሞ እሳት ምናምን ድብልቅልጃንሳ ታይም አንድ ደቂቃ ቀረው 12:59 አንድ ደቂቃ ቀረው 30 ሰከንድ ያሳይ 30 ሰከንድ ኦን ታይም ነው የሚለውንም እስኪ እናያለን። በዛው ያስ ስትገባ Oh my God! በጉጉት ሲጠበቅ የነበረው ውሃችን ፋይናሊ ሰዓቱን ጠብቆ በቦታው ያበረ ነው። እግዚአብሔር Wow! This is madness! Look at this shit! My God! እጅግ በጣም ነው የሚያምረው። አሁን ነው ዋው ማለት ዋው madness! This is አሁን ነው ዋው ድምፁ ነው ጩኸውናል ይላል። Alright guys, አሁን ደግሞ የምንገኘው ጊዮን ሆቴል ውስጥ ያለ የሚገርም ሌላ ፏፏቴ አትጣም ሌላ ፋውንተን what ዋው ይሄ ደግሞ ይለያል ዲዛይኑ ምናምን ዋው oh my days this is insane ይሄንን ሆፕፉሊ ብዙዎቻችሁ አላያችሁትም ብዬ ተስፋ አደርጋለሁ። እኔ ዩቲዩብ ቻናል ላይ ይሄንን እስከ ዛሬ ይርንበትን በጠቅላላ ስላልሰራሁት እንደ አዲስ ነው። የኔ ኦዲየንሶች ራሱ እንደ አዲስ ነው እያያ አልሄድኩበትም። ቀድሜዋለሁ። እሱ ምን ነገር ነው ግን እኔ ቀድሜዋለሁ። ቀደምተኛ አይገርም እንሩጥበት ኦሆ አሰሪኝ ስንት ሰዓት ነው ቀረጻ የጀመርነው? ጠዋት ነው የጀመርነው ቀረጻ። አሁን ኦልሞስት ከምሽቱ 2 ሰዓት ሊሆን ነው። ከምሽቱ 2 ሰዓት ሊሆን ነው እና እፊጋ በቃ የሚገርም ነገር እስካሁን የወሰድሽኝ ቦታ እንጦጦም እዛ የገባንበት ፍሬንድሺፕ እዚህ አትጣ ነው የሚል በጣም እንደ ጊዜ ጉዳይ ሆኖብን ነው እንጂ እዚህ በቃ ቁጭ ብለህ ፈታ ማለት ነው። በጣም ነው የወደድኩት። ሰው ደግሞ አለ በጣም ታውቃለህ፣ ያያል ይዝናናል ምናምን ወንዞቹ ወንዙ ራሱ አይ በጣም አዲስ አበባ ፏ ብላለች። ስታየውና ሪል መተህ ስታየውና በሚዲያ ስታየው አንድ አይደል? ሪል ስታየው በጣም ደስ የሚል በጣም ፕረስት ነው የሚያደርገው እና ሞደርን ነው። ምናልባት ቦሌ አካባቢ ደግሞ በጣም ፏ ብሏል አይደለ? እስኪ ከዚህ እንደወጣን ቦሌ አካባቢ ደግሞ ትንሽ ወክ እናደርጋለን ወይ ሻይ እንጠጣለን። ያለውን ነገር እናሳያችኋለን። ሌትስ ጎ ጉዞ ወደ ቦሌ። ዘማን ትላለህ አንተ በጣም ሰው አለ ታይም በጣም ሰው አለ። ዛሬ ቀኑ ምንድነው? አርብ ነው ቀረጻውን እያደረግን ያለ ነው። አርብ ነውና በጣም ብዙ ሰው አለ። እንዲህ ሰው ይቻላል መንገድ ላይ በጣም ብዙ ሰው አለ ዛሬ። እኔ አክቹሊ እዚህ አካባቢ በጣም እመላለሳለሁ። ዛሬ ሰው አሩን ለምን በጣም ብዙ እንዳለ መደረው መስመሩ ሰው አለ በጣም። ይሄ አሁን ያለ ነው ወደ ዋናው የቦሌ መስመር ከአለም ሲኒማ ቀጥታ ወደ እስጢፋኖስ የሚወስደው መስመር ነው ያለው። ከዛኛው ሳይድ ደግሞ በዚህኛው ሳይድ ሰው ይበዛል፣ ከዛኛው ወደዚህኛው ሰው ይበዛል። እዚህኛው መስመር ሰው አለ ግን ያምራል። ወቅት ታረግ ማታ አይ ቲንክ እንትን ነው አሁን
ማታ ወክ ማድረግ ወጥቶ መዝናናት እንደ ካልቸር እየተለመደ ካፕሎች ቤተሰቦች ልጆቻቸውን ይዘው በተለያዩ የአዲስ አበባ ሰፈሮች ስትሄድ ወጥተው ወክ ያደርጋሉ። ፍየል ቤት ካየው ደግሞ በጣም ወደዛ የሆነ ቀን እንሄዳለን። መንገድ ላይ ደግሞ በጣም ጸዴ ካፌዎች ምናምን አሉ። በጣም ሲደክምህ ትገባና አረፍ ብለህ በቃ በላ ኢነርጂ ደግሞ ትይዝና ካፌ ትገባና በአዲስ ጉልበት ደግሞ ወደፊት ምናምን ትሄዳለህ ማለት ነው። አዲስ አበባ አንተ አሁን እንግዲህ ኦፖርቹኒቲው ነበረ የተለያዩ ዩሮፕ ሀገራቶች ላይ ሄደሃል። ከዩሮፕ ሀገራቶች ውስጥ በደንብ የወደድከው የተመቸ ከተማ የቷ ነች? ከዩሮፕ ሀገራት ማን ነው ባክ የተመቸ የወደድካት በቃ ምናምን ነገር እቺ በጣም ወድጃታለሁ። አይ ቲንክ ስዊዘርላንድ ዙሪክ ማለት ሲምፕል ነች ምናምን ግን በቃ ስዊዘርላንድ ዙሪክ ጸዴ ነች አይደለ? ሁሉም ዩሮፕ ሀገራት በጣም ይመሳሰላሉ። ባይዘው በጣም ይመሳሰላሉ። ግን ሁሌም እንደምለው የኔ ፌቨራይት ሲቲ ኬፕ ታውን ነች። ሳውዝ አፍሪካ ይላል። አሁን ከኬፕ ታውን እና ከአዲስ አበባ ያው ነግሬያለሁ። እኔ በአዲስ አበባ በዚህ ተወልደን አድገንበት ሆም እኮ አዲስ አበባ እናሳ ወይ አዲስ አበባ ኢዝለ በጣም ያምራል። እኔ ወድጄዋለሁ፣ በጣም ተመችቶኛል። እያልኩ ነው ዲያስፖራዎችን የተለያዩ ቪዲዮዎችን እየሰራሁ በጣም ብዙ ሰዎች እየመጡ ነው። በጣም ብዙ ዲያስፖራዎች ብዙ ሰዎች ወደዚህ እየመጡ ነው። ኑሯቸውን እዚህ ለማድረግ ያሰቡ ነው። ኢቭን የውጭ ዜጎች ዩቲዩብ ላይ በጣም ብዙ ቪዲዮዎችን አይቻለሁ። የውጭ ዜጎች ወደዚህ ሀገር እየመጡ ኑሯቸውን ኢትዮጵያ እያደረጉ የተለያዩ ቢዝነሶችን እየፈጠሩ እየከፈቱ በተለይ ለሶሻል ሚዲያ ለኮንተንት ክሬተሮች ደግሞ በጣም የተመቸው ሆኗል። ብዙ ነገር ማለት የምታየው ነገር ምናምን አብዛኛው የምታየው ነገር በጣም ያምራል። ሜቢ ለአንዳንድ ሰው ቀላል ሊመስል ይችላል፣ ግን ማን እንዳገር ማን እንደናስ የሚባለው ነገር በነገራችን ላይ ቀልድ እንዳይመስል ማን እንዳገር ከየት ይገኛል በእናትና ግጥሙን በስትክክል ባንለውም ግን ልክ ነን። እንደዛ ነው። በጣም አሪፍ ሰው እፊ እንደተቃለ ያው ያለን ሰዓት በጣም እንትን አለን ሊሚት አደረገን። እስካሁን ቀረጽን ቀኑን ሙሉ ነው የቀረጽነው። ከዚህ በላይ ደግሞ ላይክ በደንብ ብናይ ብንጎበኝ ደስ ይለናል። ግን ያው እኛ ያየነው እስኪ ኮሜንት ሴክሽን ላይ ደግሞ ያሳውቁንና የተለያዩ ቭሎጎችን አብረን ደግሞ በኔ ቻናል እንድንሰራ መጣለን። ግን የኔን የቭሎግ ኤክስፒሪየንስ በደንብ ገምግማችሁ ምናምን ነግራችሁ ዋው ምናምን እንግዲህ እኔን ብላችሁ የመጣችሁ ሰዎች ይሄንን ቪዲዮ የምትከታተሉ እዚህም ቤት ማራኪ ወግ ሰብስክራይብ አድርጉና ፋሚሊ ሁኑ። እንግዲህ 1 ሚሊዮን ሲገባ 500 ሰዎችን ለመመገብ ቃል ገብቷል። እኛም ደርሰናል። በ5 ወር ወደ 1 ሚሊዮን ነው። እኔ ደግሞ ወደ 500 ሺህ ጉዞ እያደረኩ ነው። 300 ሺህ እንኳን ደርሰናል ኦልሬዲ። በዚች ቪዲዮ ካያችኋት ላጠላጠላት አድርጓት። 500 ሺህ ስንገባ እኛ ደግሞ 1000 ነው የምናበላው። 1000 ቀየራ ቅድም 500 ነበር 1000 ብሏል። 1000 እናበላለን። ምን ችግር አለው? እግዚአብሔር ምን ችግር አለው? እኔ ደግሞ ምን አደርጋለሁ መሰለህ፣ ደስ ያላቸው ቦታ ሰዎች መርጠው የእርዳታ ድርጅት ቦታ ሄደን አዛውንቶችን ወይም ደግሞ ህፃናት ማሳደጊያ ቦታ ሊሆን ይችላል፣ ደስ ያሉትን እስከ 1000 ሰው እመግባለሁ። 5000 እንግባ፣ ምን ችግር አለው? እንግባ እንጂ ጎግል ለሚከፍለው ምን አባቱ አታስቡ። ይመቻችሁ። ቴንክ ዩ ሶ ማች ለነበረን ጊዜ በጣም እናመሰግነው። ኤፊ እግዚአብሔር ያክብርልን። ቴንክ ዩ ብራዘር። በጣም በቃ የሚገርም ቀን ያሳለፍኩት። ቴንክ ዩ ብሮ። እሺ ይመቻችሁ። እናንተ ተከታተላችሁን ስላያችሁን በጣም እናመሰግናለን። ባይ ፒስ አውት። እንኳን ለታላቁ የትንሣኤ በዓል በሰላም አደረሳችሁ። በሾላ ማውንቴን ቪው ሳይታችን አጠገብ ዘመናዊ መኖሪያ ቤቶችንና ሱቆችን የያዘ አዲስ ሳይት በልዩ የበዓል ቅናሽ አቅርበናል። በቦሌ መድኃኔዓለም ካርታ ያለቀላቸው የንግድ ሱቆችንና ቅንጡ ቤቶችን ይረከቡ። የመጀመሪያ ዕድል ላመለጣችሁ አዲሱን ጅማሬውን ካጠገቡ በቦሌ ዳውንታውን 2 እንዲያደርጉ በ20% ቅድመ ክፍያ ብቻ ጀባ ብለኖታል። በቦሌ አዲስ አበባ ሳይታችን ውስን ሱቆች እንደቀሩን እየነገርኑት ነው። በቦሌ አትላስ ቤቶን ዛሬውኑ ይምረጡ። መልካም ፋሲካ። ዴማ ሆፕ ሪል ስቴት